ኃጢአት ምንድነው? ኃጢአት ልባችን በእግዚአብሔር ባረካ ጊዜ የምንፈጽመው የምናከናውነው ከዲሳቲስፋክሽን ካለመርካት የሚወጣ በደል ነው። የምንሰራው ስራ ሰዎች ወደ መጠጥ የሚሄዱት፣ ወደ ዝሙት የሚሄዱት፣ ወደ ተለያየ አይነት አፍራሽ ወደ በተላለፈና ኃጢአት ውስጥ የሚሄዱት፣ ገንዘብን ወደ መውደድ ውስጥ የሚሄዱት፣ ወደ ክራይም ውስጥ የሚገቡት በእግዚአብሔር ያረካ ልብ ስላላቸው ነው። ስለዚህ በክርስቲያን በጌታ የረካ ነው። ክርስቲያን ሆነን በጌታ ካረካን በጣም አደገኛ የሆነ ቁልቁለት ላይ ቆመናል። ከውጭ የሚያማልል የሚስብ ብዙ ነገር አለ። በእግዚአብሔር ያረካ በጌታ ያረካ ክርስቲያን ለኃጢአት ራሱን የከፈተ ነው። በሩ ወለል ብሎ ተከፍቷል። ጠላት ደግሞ ወጥመድን ያዘጋጀለት ሰው ይሆናል ማለት ነው። ኃጢአት የጀመረው ከሉሲፈር ወይንም ደግሞ ከመላእክት ሰፈር ነው የጀመረው። ከሰው መንደር አልጀመረም። ከመላእክት ደግሞ በጣም ውብ የሆነ በስጦታ የተካነ በአቋሙ በውበቱ በቃ ወደር የሌለው ድምፁ ያማረ የሙዚቃ እውቀት ያለው መላእክት የአምልኮ መሪ የነበረ የተቀባ ኪሩብ የሆነ በእግዚአብሔር ፕሬሰንስ ውስጥ የሚወጣና የሚገባ በቅድስና ውስጥ የሚኖር መልአክ ሆኖ እያለ ኪሩብ ሆኖ እያለ የላቀ ክብር ያለው ሆኖ እያለ ሰይጣን በእግዚአብሔር ላይ አመጽ አደረገ። ኃጢአት ወደ ልቡ ገባ። በልቡ ከእግዚአብሔር ዙፋን በላይ ሆናለሁ እያለ ማሰብ በጀመረ ሰዓት ያ የኃጢአት ዘር በውስጡ ተጸነሰ። ያ የንጋት ኮከብ የነበረው ሉሲፈር ማለት የንጋት ኮከብ ማለት ነው። ምን ተብሎ ተጠራ? ሰይጣን ተብሎ ተጠራ። ሰይጣን ማለት ተቃዋሚ ባላንጣ ማለት ነው። ስለዚህ የእግዚአብሔር ጠላት ሆኖ ተነሳ ማለት ነው። ስለዚህ ኃጢአት የተጀመረ ካልን በሰይጣን ልብ ውስጥ ተጀመረ። የዓለም ሁሉ ርኩሰት ያለበት፣ የዓለም ሁሉ ጨለማ ያለበት፣ የዓለም ሁሉ በሽታ ያለበት፣ የዓለም ሁሉ ሐዘንና ጸጸት ሮሮ ያለበት፣ የዓለም ሁሉ እልቂትና ጥፋት ያለበት፣ የዓለም ሁሉ ዲዛስተር ያለበት፣ የዓለም ሁሉ ርግማን ያለበት የተሞላው ሉሲፈር ነው። እሱ ባለበት ርግማን አለ። እሱ ባለበት በሽታ አለ። እሱ ባለበት ጭንቀት አለ። እሱ ባለበት ደስታ የለም። እሱ ባለበት ሰላም የለም። ስለዚህ በሄደበት ሁሉ የማርከስ ጉልበት ስላለው ወደ ምድር በመጣ ሰዓት ላይ የምትመለከቱት ነገር በኤደን ገነት አንድ ለሱ የሚመች እንስሳ አገኘ። እግዚአብሔር ከፈጠራቸው እንስሳቶች ሁሉ ክራፍቲ የሆነ በጣም ስማርት የሆነ እባብ ነበረ። መጽሐፍ ቅዱስ እንደሚያስተምረን እባብ እንዳሁኑ በደረቱ የሚሄድ አልነበረም። እግሮች ነበሩት። የእግሩን ርዝመት አናውቅም። አንዳንዶች እንደ እንሽለሊት ነበረ ይላሉ። ምንም መጽሐፍ ቅዱስ የማይለውን ዝም ማለት ጥሩ ነው። እግሮች ነበሩት እባቡ። ሉሲፈር ወይም አጋንንት በአሱ አንደበት ሆኖ መናገር ሲጀምር አፉ ተከፈተ እና ይናገር ጀመረ እና ከሔዋን ጋር ተነጋገረ እና ለሰው ልጆች ውድቀት በኤደን ገነት ጀመረ ማለት ወደ ጽድቅ ሳይሆን ወደ ኃጢአት ማጋደል፣ ወደ መታዘዝ ሳይሆን ወደ አለመታዘዝ የሚያጋድል ልብ ሁላችንም ወርሰን ተወለድን። የኃጢአት ደሞዝ ሞት ነውና ተብሎ ደግሞ ሞት ለሰው ልጆች ሁሉ ተላላፊ ሆነ። ስለዚህ የወለዱን ወላጆቻችን፣ አያቶቻችን፣ ቅድመ አያቶቻችን እነሱ ሁሉ እየሞቱ እንደመጡ እኛም እየሞትን እንሄዳለን። የሚወለዱ ልጆች በሙሉ እየሞቱ ይሄዳሉ። ሰው ሟች ፍጥረት ሆነ። እንግዲህ ዛሬ በትምህርታችን ይህንን ስንመለከት አብረን መንፈስ ቅዱስ ያስተምረናል። ስለ ኃጢአት መቼም ሁላችንም እናውቃለን። ኃጢአት ምንድነው የሚለውን ክፍል እንጀምራለን፣ ወይም ስለ ኃጢአት እነዚህን ጥቅሶች አብረን ብንመለከታቸው ምናልባት ብዙ ማብራሪያ ይሰጡናል። ስለ ኃጢአት ምንነት ሮሜ 3:23 ምን ብሎ ይናገራል? ሁሉ ኃጢአትን ሰርተዋል እና የእግዚአብሔርም ክብር ጎሏቸዋል። ሁሉም ኃጢአትን ሰርተዋልና የእግዚአብሔርም ክብር ጎሏቸዋል። በኢየሱስ ክርስቶስ በሆነው ቤዛነት በኩል እንዲያው በጸጋው ይጸድቃሉ ብሎ ይናገራል። የሚቀጥለው ጥቅስ ደግሞ ሮሜ 6:23 ላይ ነው። እዛው አካባቢ ነው። አንድ ፔጅ ወደፊት ስትሄዱ 6:23 ላይ ምን ይላል? የኃጢአት ደመወዝ ምንድነው? ሞት ነውና የእግዚአብሔር የጸጋ ስጦታ ግን በክርስቶስ ኢየሱስ በጌታችን የዘላለም ሕይወት ነው ይላል። ስለዚህ የሚናገረው ምንድነው?
ሰው ሁሉ ኃጢአት ሰርተዋል፣ የኃጢአት ደሞዝ ደግሞ ምንድን ነው? ሞት ነው። የሚቀጥለው ደግሞ ሄዳችሁ ሉቃስ 7 ላይ እናንተ አውጡልኝ። እኔ እሺ አብሬያችሁ ልሂድ፣ ግድ የለም ጥቂት ደቂቃዎች ወስደን ጥቅስ ማንበብ ጥሩ ነው፣ ኃይል ይሰጣል ጥቅስ ስናነብ። ሉቃስ ምዕራፍ 7 ላይ ከቁጥር 38 ጀምሮ ሄዳችሁ ከኔ ጋር ደግሞ ከተመለከታችሁ እንደዚህ ይላል። 36 ጀምሮ ይቅርታ። ከፈሪሳውያንም አንዱ ከእርሱ ጋር ይበላ ዘንድ ለመነው፣ በፈሪሳዊ ቤትም ገብቶ በማዕድ ተቀመጠ። ኖ በዛች ከተማ የነበረች ኃጢአተኛ የነበረች አንዲት ሴት በፈሪሳዊ ቤት ማዕድ እንደተቀመጠ ባወቀች ጊዜ ሽቱ የሞላበት የአልባስጥሮስ ብልቃጥ አመጣች። በስተኋላውም በእግሩ አጠገብ እያለቀሰች በእግሩን ታረስ ጀመር። በራስ ጠጉሯም ታብሰው እግሩንም ትስመው ሽቱም ትቀባው ነበረች። የጠራውን ፈሪሳዊ አይቶ ይህስ ነቢይ ቢሆን ይህች የምትዳስሰው ሴት ማን እንደሆነች እንዴትስ እንደነበረች ባወቀ ነበር፣ ኃጢአተኛ ናትና ብሎ በልቡ አሰበ ብሎ ይናገራል። እና እየቀጠላችሁ ስትሄዱ እስከ ቁጥር 50 ድረስ እችን ሴት የሚላት ምንድን ነው? ኃጢአተኛ ናት ብሎ ኢየሱስን ሊያማው ነው የፈለገው። ኢየሱስ እውነተኛ ነቢይ ከሆነ ለምን እችን ኃጢአተኛ አላወቃትም ነው። በኋላ ግን ምን ይላል? ለአንድ አበዳሪ 2 ተበዳሪዎች ነበሩት ብሎ ታሪኩን ይናገራል። እናንተ ወደ ዝርዝሩ ሄዳችሁ ተመልከቱ። እና የትኛው ይወዳል አለው። ብዙ የተበደረው እና ይቅር የተባለው ይሻላል ወይስ ትንሽ ተበድሮ ትንሽ ይቅር የተባለው ይለዋል። እና ብዙ የተበደረው። ይህችን ሴት እንደዛው ነው። ብዙ የነበረው ኃጢአቷ ስለተሰረየላት በጣም ብዙ ትወዳለች ብሎ ይናገራል። የሚቀጥለው ጥቅስ ደግሞ ማርቆስ 7:21 ላይ ታገኙታላችሁ። ማርቆስ ወንጌል ምዕራፍ 7 ቁጥር 21 ደግሞ እንደዚህ ብሎ ይናገራል። ምን ይላል? ከሰው የሚወጣው ሰውን የሚያረክስ ያ ነው። ከውስጥ ከሰው ልብ የሚወጣ ክፉ ሐሳብ፣ ዝሙት፣ መስረቅ፣ መግደል፣ ምንዝርነት፣ መጎምጀት፣ ክፋት፣ ተንኮል፣ መዳራት፣ ምቀኝነት፣ ስድብ፣ ትዕቢት፣ ስንፍና ናቸው። ይህ ክፉ ሁሉ ከውስጥ ይወጣል፣ ሰውንም ያረክሰዋል። ሰውን የሚያረክሰው ባልታጠበ እጅ መብላት አይደለም። ሰውን የሚያረክሰው ከውጭ ወደ ውስጥ የሚገባ ነገር አይደለም፣ ወይንም ደግሞ የሚበላው ምግብ አይደለም። ከልቡ የሚወጣው እሱ ነው የሚያረክሰው ብሎ ይናገራል። ሌላው በገላትያ ላይ ሄዳችሁ ደግሞ ምዕራፍ 5 ቁጥር ጥቅሱ ላይ እንደምታዩት ከ19 እስከ 21 ላይ ሄዳችሁ ስትመለከቱ የሚናገረው የስጋ ፍሬ የተገለጠ ነው ብሎ አሁን የጠቀስኳቸውን ነገሮች መልሶ ይጠቅሳቸዋል። ያዕቆብ ላይም ሄዳችሁ ትመለከታላችሁ። ኢሳይያስም ላይ ሄዳችሁ የምትመለከቱት ኃጢአት ምንድን ነው ወይም ደግሞ ስለ ኃጢአት ምንነት የሚናገሩ ጥቅሶች ናቸው በዚህ በሊስት ላይ ያረኩላችሁ። ስለዚህ እነዚህ በሙሉ ሊያሳዩን የሚፈልጉት ምንድን ነው? ኃጢአት ምን እንደሆነ፣ በኃጢአት እግዚአብሔር ያለው ለኃጢአት ያለው ሪአክሽን ምን እንደሆነ፣ እግዚአብሔር ኃጢአትን እንደሚጠላ፣ እግዚአብሔር በኃጢአት ላይ እንደሚፈርድ ማለት እግዚአብሔር በኃጢአት ላይ ያለው አቋም በጣም ጽኑ እንደሆነ፣ እግዚአብሔር አቋም እንደው ላላ አድርጎ ኃጢአትን እንደማይመለከተው በጣም ሲሪየስ እርምጃ እንደሚወስድበት ነው የሚነግረን። በዛሬው ትምህርታችን እንግዲህ የምንመለከተው ይሄንን ነው። ኃጢአት ምንድን ነው? ኃጢአት እንዴት መጣ? የኃጢአት ተፈጥሮ ምንለው ወይም ይሄ ሲን ኔቸር የምንለው ምንድን ነው? እንደገና ደግሞ የኃጢአት መዘዙ ምንድን ነው? አውትካሙ ምንድን ነው? ኃጢአት በመምጣቱ ምክንያት ምን ደረሰብን? ምን ሆንን? ይህን ነገር ልናውቅ ያስፈልገናል። ስለዚህ የኃጢአትን ዴፊኒሽን አንዳንድ ጊዜ ከሰው ወደ ሰው ሊለያይ ይችላል። ነገር ግን ዛሬ የምንነጋገረው መጽሐፍ ቅዱስ ስለ ኃጢአት ምንነት የሚነግረንን ነው። አንዳንድ ጊዜ ሰዎች ይሄ ኃጢአት ነው ያ ኃጢአት ነው አይደለም በማለት የኃጢአትን ምንነት በጣም ሲምፕሊፋይ አድርገው ሊናገሩ ይፈልጋሉ። ግን መጽሐፍ ቅዱስ የሚለውን በትክክል ልንረዳ ያስፈልገናል። ስለዚህ ኃጢአት ምንድን ነው የሚለውን ነገር ከመነጋገራችን በፊት ሁላችንም እንድናይ የምፈልገው መዝሙር 51 ከ1 እስከ 4 ላይ እንደዚህ ብሎ ይናገራል። አቤቱ እንደ ቸርነትህ መጠን ማረኝ፣ እንደ ምሕረትህ ብዛት መተላለፌን ደምስስ፣ ከበደሌ ፈጽሞ እጠበኝ፣ ከኃጢአቴም አንጻኝ። እኔ መተላለፌን አውቃለሁና ኃጢአቴም ሁል ጊዜ በፊቴ ነውና። አንተን ብቻ በደልኩ፣ በፊትህ ክፋትን አደረግሁ። በነገርም ትጸድቅ ዘንድ በፍርድም ንጹሕ ትሆን ዘንድ እነሆ በአመፃ ተጸነስኩ፣ እናቴም በኃጢአት ወለደችኝ። የመጀመሪያውን ጥቅሶች እዛ ላይ ተመልከቱልኝ። ምንድነው የሚናገረው? እዛ ላይ ስትመለከቱ እንደ ቸርነት መጠን ማረኝ፣ እንደ ምሕረት ብዛት መተላለፌን ደምስስ። ይሄ በቃ ከኔ ላይ ውሰድልኝ። ምሕረት ያስፈልገኛል፣ የኃጢአት ስርየት ያስፈልገኛል። ይሄ ዳዊት መዝሙር ነው። ይሄ እዚህ ጋር ኃጢአት ዳዊት በወደቀ ጊዜ፣ ሰው ባስገደለ ጊዜ፣ የሰው ሚስት በወሰደ ጊዜ የጸለየው ጸሎት ነው።
እግዚአብሔርን ባሳዘነ ጊዜ አጥንቶቹ ሁሉ በቃ የረከሱ በመሰለው ሰዓት፣ ሁለንተና የቆሸሸ በመሰለበት ሰዓት፣ ከእግዚአብሔር ጋር ያለው ሪሌሽንሽፕ በተበላሸበት ሰዓት የጸለየው ጸሎት ነው። በጣም የተወደደ ጸሎት ነው እና ከበደሌ ፈጽሞ እጠበኝ። መታጠብ ይፈልጋል። ምን ሆኗል ማለት ነው? መቆሸሽ ስሜታል። ከኃጢአቴ ምን አድርገኝ? አንጻኝ። ይሲ እጠበኝ፣ አንጻኝ የሚሉት ቃላቶች የሚያሳዩት የኃጢአትን ኢፌክት ነው። በሰው ህይወት ላይ የሚያመጣው አንክሊንነስ ወይም ደግሞ የቆሻሽነት አንክሊንነስ በሰዎች ህሊናቸው የረከሰ እንዲሆን፣ ልባቸው የረከሰ እንዲሆን ያደርጋልና እባክህ እግዚአብሔር ሆይ ከበደሌ እጠበኝ፣ ከኃጢአቴም አንጻኝ፣ አመለካከቴን፣ እይታዬን፣ ሁለንተናዬን፣ ልቤን ቀድስልኝ የሚል ጸሎት ነው። እኔ ይላል ዳዊት ሲጸልይ መተላለፌን አውቃለሁ። ይሲ የሰው ህሊና ሁልጊዜ እውነትን ነው የሚናገረው። መተላለፌን አውቃለሁ፣ ኃጢአቴን ሁልጊዜ በፊቴ ነው አየዋለሁ። ኃጢአቴ የተገለጸ ነው። አንተን ብቻ በደልኩ ይላል። መጀመሪያ እግዚአብሔርን ነው የምንበድለው። በፊትህ ክፋት አደረግኩ እያለ ኃጢአቱን እየተናዘዘ በተለይ ቁጥር 5 ላይ ሄዳችሁ ይህን ዛሬ ደግሜ ጠቅሰዋለሁኝ። በአመፃ ተጸነስኩ እናቴም በኃጢአት ወለደችኝ። ስለዚህ የሚናገረው ነገር ምንድነው? ኃጢአትን በሰራው ጊዜ አይደለም ኃጢአተኛ የሆንኩት፣ ነገር ግን እኔ ራሴ ኃጢአትን የሰራሁት ኃጢአተኛ ሆኜ ስለተወለድኩ ነው። በፍጥረቴ ገና ስወለድ ከእናቴ ማህፀን እንኳን ስወጣ ኃጢአተኛ ሆኜ ነው የተወለድኩት እንጂ ኃጢአት በሰራሁለት አይደለም ኃጢአተኛ የሆንኩት እያለ ነው ዳዊት የሚናገረው። ይሄንን በትክክል እና ይፈልጋል። ይሄ የውርስ ኃጢአት ወይንም ደግሞ ኢምፒውትድ ሲን ይባላል። ወደኛ የመጣ ኃጢአት በኋላ ላይ እናገረዋለሁ። ትንሽ እሱ ነው ሲጪ ስለ ኃጢአት ምንነት ሲናገሩ እኚህ ጆን ፓይፐር ይባላሉ። የታወቁ የሥነ መለኮት ምሁር ናቸው። ቤተክርስቲያንን ለብዙ ዘመን ያገለገሉ አሁንም በህይወት ያሉ አሜሪካን ሀገር ያሉ ትልቅ አባት ናቸው። ብዙ መጽሐፍ ጽፈዋል እና ኃጢአት ምንድነው ተብለው ሲጠየቁ አንድ ነገር ተናገሩ። ኃጢአት ልባችን በእግዚአብሔር ባረካ ጊዜ የምንፈጽመው የምናከናውነው ከዲሳቲስፋክሽን ካለመርካት የሚወጣ በደል ነው። የምንሰራው ስራ ሰው በእግዚአብሔር ያረካ ሲሆን እግዚአብሔርን ይበድላል። በጌታ ደስ ካላለው ደስታን ፍለጋ ከውጭ ይሄዳል። በጌታ ካላረፈ እረፍት ፍለጋ ወደ ሌላ ነገር ይሄዳል። በጌታ ውስጡ ሐሴት የማያደርግ ሰው ሁልጊዜ ከውጭ ደስታን ፍለጋ በሄደ ቁጥር ሳያስበው በኃጢአት መንገድ ውስጥ ይገባል። ሰዎች ወደ መጠጥ የሚሄዱት፣ ወደ ዝሙት የሚሄዱት፣ ወደ ተለያየ አይነት አፍራሽ ወደሆነ መተላለፍና ኃጢአት ውስጥ የሚሄዱት፣ ገንዘብን ወደ መውደድ ውስጥ የሚሄዱት፣ ወደ ክራይም ውስጥ የሚገቡት በእግዚአብሔር ያረካ ልብ ስላላቸው ነው። በእግዚአብሔር የረኩ ሰዎች በኃጢአት ደስ ለመሰኘት አይሄዱ። ኃጢአት ወይንም ደግሞ ገንዘብ ያረካኛል ብለው ገንዘብ ፍለጋ ሄዱ። ገንዘብ ለመኖር ያስፈልጋቸዋል። ነገር ግን ገንዘብ ለማግኘት ብለው ሰው አይገሉም። ገንዘብ ለማግኘት ብለው የተለያየ አይነት ክፋትን በሰዎች ላይ ፈጽሙም። ወይንም ደግሞ ገንዘብ ለማግኘት ብለው የተለያየ አይነት የአመፅ መንገድ አይከተሉም፣ እግዚአብሔርን የሚያሳዝን። ስለዚህ በክርስቲያን በጌታ የረካ ነው። ክርስቲያን ሆነን በጌታ ካረካን በጣም አደገኛ የሆነ ቁልቁለት ላይ ቆመናል። ከውጭ የሚያማልል የሚስብ ብዙ ነገር አለ። በእግዚአብሔር ያረካ በጌታ ያረካ ክርስቲያን ለኃጢአት ራሱን የከፈተ ነው። በሩ ወለል ብሎ ተከፍቷል። ጠላት ደግሞ ወጥመድን ያዘጋጀለት ሰው ይሆናል ማለት ነው። ሌላው አባት ሲናገሩ እንደዚህ ያሉ አሁን ባለፈው 2 ዓመት ውስጥ ወደ ጌታ የሄዱ ቢሊ ግርሃም ናቸው። ቢሊ ግርሃም ሲናገሩ እንደዚህ ብለው ተናገሩ። ኃጢአት ከእግዚአብሔር ፈቃድ ውጪ የሆነ ማንኛውም ሐሳብ ወይንም ከእግዚአብሔር ፈቃድ ውጪ የሆነ ማንኛውም ተግባር ነው ይላል። እግዚአብሔር ፍጹም ስለሆነ እኛ ከፍጽምናው የሚጎድለን ማንኛውም ነገር ኃጢአት ነው። ወይንም እንደ እግዚአብሔር ፍጹም እንደሆነ እኛ ፍጹም እንዳንሆን የሚያደርገን ማንኛውም ነገር ምንድነው አሉ? ኃጢአት ነው። ከፈቃዱ የሚያወጣን ከሐሳቡ የሚያወጣን ማናቸውም ተግባር ይሁን ሐሳብ ይሁን ያ ኃጢአት ነው። ምክንያቱም እግዚአብሔር ፍጹም ነው፣ ቅዱስ ነው። ስለዚህ ከቅድስናው ጋር ያጣላናል ማለት ነው እና ይህንን ቢሊ ግርሃም የተናገሩት ነው። አንዳንድ የቃላት መፍቻዎችን ላሳያችሁ ፈልጋለሁኝ። ከነዚህም አንዱ የኃጢአትን ምንነት ለመነጋገር ነው። መጽሐፍ ቅዱሳችን እንግዲህ ኃጢአት በመጽሐፍ ቅዱስ ውስጥ የእግዚአብሔርን ሕግ መተላለፍ ነው፣ ትሬስፓስ ማድረግ ነው። አንደኛ ዮሐንስ ምዕራፍ 3 ቁጥር 4 ላይ ይህንን ነው የሚነግረን። የእግዚአብሔርን ሕግ መጣስ። የእግዚአብሔርን ሕግ ምንድን ነው? የተሰመረ መስመር አድርጋችሁ ተመልከቱት። በዚህን የተሰመረ መስመር
ጠብቆ አለመሄድ። በዚህ የተሰመረ መስመሩ ሳይሄዱ ከመስመሩ የወጡ ለታ ትሬስ ፓስ ይባላል። በኋላ መጣበታለሁ። ስለዚህ ይሄ ምንድነው? የእግዚአብሔርን ሕግ በጣስን ጊዜ መጽሐፍ ቅዱስ ያለምንም ኮምፕሮማይዝ በዘዳግም 9:7 ላይ ምን ብሎ ይናገራል? አመጽ ተብሎ ተጽፏል። አካን በበደለ ጊዜ ደግሞ ሄዳችሁ በኢያሱ መጽሐፍ ላይ ስትመለከቱ አመጽ ተብሎ ተጠርቷል። ስለዚህ ኃጢአት ምንድነው? አመጽ ነው። ኃጢአት አመጽ ነው። የሰው ዘር ሁሉ ኃጢአተኛ ከሆነ የሰው ዘር ሁሉ ምንድነው ማለት ነው? አመፀኛ ነው። አመፀኛ ነው። አያችሁ? ስለዚህ ኃጢአት ከእግዚአብሔር ጋር የሚያጣላን አንዱ ምክንያት እንግዲህ የአመጽ ኃጢአት ስለሆነ ነው። ይሄ ኃጢአት እንግዲህ የጀመረው የአመጽ ኃጢአት የጀመረው ወይንም ኃጢአት ራሱ የጀመረው ከየት ነው ብለን ብንጠይቅ ኃጢአት የጀመረው ከሉሲፈር ወይንም ደግሞ ከመላእክት ሰፈር ነው የጀመረው። ከሰው መንደር አልጀመረም። ስለዚህ መላእክት በእግዚአብሔር ህልውና ውስጥ እየኖሩ እያለ ወይንም ደግሞ በሰማያት በእግዚአብሔር ፕሬሰንስ ውስጥ እያሉ ከመላእክት ደግሞ በጣም ውብ የሆነ በስጦታ የተካነ በአቋሙ በውበቱ በቃ ወደር የሌለው ድምፁ ያማረ የሙዚቃ እውቀት ያለው በመላእክት የአምልኮ መሪ የነበረ የተቀባ ኪሩብ የሆነ በእግዚአብሔር ፕሬሰንስ ውስጥ የሚወጣና የሚገባ በቅድስና ውስጥ የሚኖር መልአክ ሆኖ እያለ ኪሩብ ሆኖ እያለ የላቀ ክብር ያለው ሆኖ እያለ ሰይጣን በእግዚአብሔር ላይ አመጽ አደረገ። ኃጢአት ወደ ልቡ ገባ። በልቡ ከእግዚአብሔር ዙፋን በላይ ሆናለሁ እያለ ማሰብ በጀመረ ሰዓት ያ የኃጢአት ዘር በውስጡ ተጸነሰ። ለዚህ ከእግዚአብሔር በላይ ለመሆን ፈለገ። በተሰጠው ነገር አልረካም። እግዚአብሔር በሰጠው እውቀት አልረካም። እግዚአብሔር በሰጠው ቅባት አልረካም። እግዚአብሔር በሰጠው ፖዚሽን አልረካም። ስለዚህ በእግዚአብሔር ያረኩ መላእክቶች አብረውት ወደቁ። ስለዚህ ከእግዚአብሔር በላይ መሆን ፈለገ። ከእግዚአብሔር ዙፋን በላይ ማረግ ፈለገ። ዙፋኑ ከእግዚአብሔር የቅድስና ተራራ በላይ ዙፋኑን ማስቀመጥ ከከዋክብት በላይ መሆን ፈለገ። ስለዚህ የእርሱ ውድቀት የኃጢአት መጀመሪያ ሆነ። ኢሳይያስ ምዕራፍ 14 ላይ ባለፈው ተነጋግረናል ስለ ዲሞኖሎጂ ስንማር። ኢሳይያስ ምዕራፍ 14 ከ12 እስከ 15 ያለውን ተመልከቱ። ስለዚህ ያ የንጋት ኮከብ የነበረው ሉሲፈር ማለት የንጋት ኮከብ ማለት ነው። ምን ተብሎ ተጠራ? ሰይጣን ተብሎ ተጠራ። ሰይጣን ማለት ተቃዋሚ ባላንጣ ማለት ነው። ስለዚህ የእግዚአብሔር ጠላት ሆኖ ተነሳ ማለት ነው። ስለዚህ ኃጢአት የተጀመረ ካልን በሰይጣን ልብ ውስጥ ተጀመረ። የዓለም ሁሉ ርኩሰት ያለበት፣ የዓለም ሁሉ ጨለማ ያለበት፣ የዓለም ሁሉ በሽታ ያለበት፣ የዓለም ሁሉ ሐዘንና ጸጸት ሮሮ ያለበት፣ የዓለም ሁሉ እልቂትና ጥፋት ያለበት፣ የዓለም ሁሉ ዲዛስተር ያለበት፣ የዓለም ሁሉ ርግማን ያለበት የተሞላው ሉሲፈር ነው። እሱ ባለበት ርግማን አለ። እሱ ባለበት በሽታ አለ። እሱ ባለበት ጭንቀት አለ። እሱ ባለበት ደስታ የለም። እሱ ባለበት ሰላም የለም። ስለዚህ በሄደበት ሁሉ የማርከስ ጉልበት ስላለው ወደ ምድር በመጣ ሰዓት ላይ የምትመለከቱት ነገር በኤደን ገነት አንድ ለሱ የሚመች እንስሳ አገኘ። እግዚአብሔር ከፈጠራቸው እንስሳቶች ሁሉ ክራፍቲ የሆነ በጣም ስማርት የሆነ እባብ ነበረ። መጽሐፍ ቅዱስ እንደሚያስተምረን እባብ እንዳሁኑ በደረቱ የሚሄድ አልነበረም። እግሮች ነበሩት። የእግሩን ርዝመት አናውቅም። አንዳንዶች እንደ እንሽለሊት ነበረ ይላሉ። ምንም መጽሐፍ ቅዱስ የማይለውን ዝም ማለት ጥሩ ነው። እግሮች ነበሩት እባቡ። ሉሲፈር ወይም አጋንንት በአሱ አንደበት ሆኖ መናገር ሲጀምር አፉ ተከፈተ እና ይናገር ጀመረ እና ከሔዋን ጋር ተነጋገረ። ከዛ በኋላ የሆነውን ታሪክ ታውቁታላችሁ እናንተ ዘፍጥረት 3 ላይ ሄዳችሁ ስትመለከቱ እና ለሰው ልጆች ውድቀት በኤደን ገነት ጀመረ ማለት ነው። ስለዚህ እግዚአብሔር በዚህ ምክንያት አዳም ተረገመ፣ ምድር ተረገመች፣ ሔዋን ተረገመች፣ ፍጥረተ ዓለም ሁሉ ተረገመ፣ እባብ ደግሞ ተረገመ ማለት ነው። እዛ ቦታ ላይ እያሉ በኋላ ሌላ ጊዜ ስለ ኔክስት ዊክ ስለ ሶቴሮሎጂ ወይም ደግሞ ስለ መዳን ስንማር አንዱ የምንመለከተው ምንድነው? እግዚአብሔር በዘፍጥረት ምዕራፍ 3 ቁጥር 15 እና 16 አካባቢ ላይ እግዚአብሔር የመሲህን ተስፋ ይሰጣል። የመጀመሪያው ፕሮቶ ኢቫንጀሊዮን ወይም ደግሞ ቀዳሚ ወንጌል በዘፍጥረት ምዕራፍ 3 ቁጥር 15 እና 16 ላይ ታያላችሁ። በአንተና በሴቲቱ መካከል ጠላትነትን አደርጋለሁ። አንተ የሴቲቱን አንተ የሱን እግሩን ከሴቲቱ የሚወለደውን ሰኮናውን ትቀጠቅጣለህ፣ እሱ ደግሞ አናትን ይቀጠቅጣል ብሎ እግዚአብሔር የመጀመሪያውን ወንጌል ይናገራል። ከሴቲቱ የሚወለደው መሲህ የሰው ልጅ የሚታደግ መሲህ ረዲመር ይወለዳል የሚል የተስፋ ቃል እዛ ቦታ ላይ ነው እግዚአብሔር የተናገረው።
እንግዲህ በኤደን ገነት ውስጥ አዳምና ሔዋንን እንደ እግዚአብሔር ትሆናላችሁ ብሎ ያታለላቸው ያ ቃል በዛች በኤደን ገነት ውስጥ ለሰው ልጆች ሁሉ ውድቀት የመጣበት ቦታ ነው፣ በዚህ የማታለል ቃል። ስለዚህ በዘፍጥረት 3 አካባቢ ላይ አዳምና ሔዋን በእግዚአብሔር ላይና በትእዛዙ ላይ አመፅ አደረጉ። ስለዚህ ይሄ አመፅ ኃጢአት ይባላል። እግዚአብሔርን አለመታዘዝ አመፅ ነው። የእግዚአብሔርን ሕግ አለማክበር አመፅ ነው። ከእግዚአብሔር ጋር የሚያጣላ ነው እና ከዚያ ጊዜ ጀምሮ ኃጢአት በሁሉ የሰው ልጆች ላይ ተላልፏል። ስለዚህ የአዳም ዘሮች በሙሉ ይህንን ኃጢአት ወረስን። ወደ ኃጢአት ተንደንሲያችን ወደ ጽድቅ ሳይሆን ወደ ኃጢአት ማጋደል፣ ወደ መታዘዝ ሳይሆን ወደ አለመታዘዝ የሚያጋድል ልብ ሁላችንም ወርሰን ተወለድን። በአዳም በኩል ኃጢአት ወደ ዓለም እንደገባ ሮሜ ምዕራፍ 5 ቁጥር 12 ላይ ይነግረናል። እንደገና ደግሞ ቅድም ያነበብኩላችሁን ቃል እንዳትረሱ፣ የኃጢአት ደሞዝ ሞት ነውና ተብሎ ደግሞ ሞት ልክ በሮሜ 6:23 ላይ እንዳነበብኩላችሁ ሞት ለሰው ልጆች ሁሉ ተላላፊ ሆነ። ስለዚህ የወለዱን ወላጆቻችን፣ አያቶቻችን፣ ቅድመ አያቶቻችን እነሱ ሁሉ እየሞቱ እንደመጡ እኛም እየሞትን እንሄዳለን። የሚወለዱ ልጆች በሙሉ እየሞቱ ይሄዳሉ። ሰው ሟች ፍጥረት ሆነ። ስለዚህ በኃጢአት ሞት ወደዚህ ዓለም ገባ። ስለዚህ ለሞት ምክንያቱ የሆነው ምንድን ነው? ኃጢአት ነው ማለት ነው። መተላለፍ ነው። በእግዚአብሔር ሕግ ላይ ማመፅ ነው ማለት ነው። ይህንን እንድንረዳ ያስፈልጋል። ሌላው ስለ የተለያዩ የቃላት ፍቺዎችን አብረን እንድንመለከት ፈልጋለሁኝ። አንደኛው ኃጢአት ምንድነው? የኃጢአት የተጠራበት ስም ሀታ ይባላል ወይ ሀታት ይሉታል በዕብራይስጥ። አንዳንዴ ይሄ ቅድም እንዳልኳችሁ የተሰመረን መስመር መሳት ነው። ስዕሉ ላይ እንደምትመለከቱት ቀይ መብራት ይታያቸዋል። መኪና ቀይ መብራት በርቶለታል እና ይህንን ቀይ መብራት ጥሶ የማለፍ የማክበር ኃላፊነት አለበት። ጥሶ ካለፈ ኃጢአት ነው። ቀዩ መብራት ምን ይላሉ ፈረንጆቹ? there is a law behind the traffic light ይላሉ፣ the red light ይላሉ። ምን ማለት ነው? ቀይ መብራት ስታዩ ፖሊስ አታዩም፣ ግን ቀይ መብራቱ ሕግ ነው። ቀይ መብራቱ ምልክት ነው። በሁላችን ውስጥ ተጽፎብናል። ቀይ መብራት ስንጥስ ዞር ብለን ነው የምንመለከተው። ፖሊስ እናያለን፣ ቅጣት እንጠብቃለን። ምክንያቱም ያደረግነው ትክክል አይደለም። ሕሊናችን ይመሰክራል፣ ጥፋት ነው ይለናል። ስለዚህ የተለመደውንና የተዘወተረውን ነገር አለማድረግ ሀታ የተሰመረን መስመር መጣስ ማለት ነው። ሌላው እዚህ ስዕል ላይ እንደምትመለከቱት ደግሞ አቮን የሚል ቃል አለ። ኤቪኦኤን አቮን ማለት ማጣመም ማለት ነው፣ ወይንም ነገርን መጠምዘዝ ማለት ነው። ኢዮብ 33:27 እዛ ላይ ጥቅሱን ተመልከቱት። ይሄ የሚወጣው ክፉ ከሆነ ልብ የሚፈልቅ ማለት ነው። ከክፉ ልብ የሚወጣ ጠማምነት አቮን ይባላል። እሱ ኃጢአት ነው። ከሰው ልብ የሚበቅል ከሰው ልብ የሚነሳሳ ማናቸውም ክፉ ነገር አቮን ወይንም ጠማማ ነገርን መጽሐፍ ቅዱስ ኃጢአት ብሎ ይጠራዋል። እሺ መቼም እርግጠኛ ነኝ የጠማማ ተቃራኒ ታውቃላችሁ፣ ቅን ነው። የቅንነት ተቃራኒ ሁሉ አቮን ነው፣ ጠማምነት ነው። ኃጢአት ምንድን ነው? ጠማምነት ነው። ኃጢአት ምንድን ነው? መተላለፍ ነው፣ መጣስ ነው፣ መስመርን ጠብቆ አለመሄድ ነው። ሌላው ኃጢአት ምንድን ነው ስንል ያገኘሁት አንዱ የቃላት ፍቺ ሻጋህ የሚል ነው። ተመልከቱ። ይሄ ባለማወቅ ሰው ሲሳሳት ማለት ነው። ሰላም መንገድ እየሄደ ነው፣ ከቢሮ ወጥቶ እየሄደ ነው። ግን መንገድ ላይ ቢሮው ምን አድርጎታል? ተወልብሏል። በተወለወለ ቢሮ ላይ እየተራመደ እያለ ሳያስበው ምን አደረገው? ሰውየውን ተንሸራቶ ሲወድቅ ትመለከታላቸው። እወድቃለሁ ብሎ አልወጣም፣ ግን በመንገዱ ላይ የገጠመው ነገር በጣም አሳዛኝ ነው። አንዳንድ ጊዜ በሰዎችም ሕይወት እንደዚህ ይመጣል። ሰዎች ሳያስቡት፣ ሰዎች ባልተዘጋጁበት ነገር ድንገት ተሰናክለው ሊወድቁ ይችላሉ። አደናቅፏቸው ሊወድቁ ይችላሉ። ባለማወቅ በመሳሳት የማይሆን ቦታ ረግጠው ሊወድቁ ይችላሉ። ይሄ አንዱ ነው። ሌላው የቃላት ፍቺ የምንመለከተው ኃጢአት ማለት ፓራቤሲስ ይባላል። ይሄ የአዲስ ኪዳን የግሪክኛ ቋንቋ ነው። መወላወል ነው፣ ባጭሩ መወላወል ነው። ሁለት መኪኖች ከአጠገብ ስዬላችኋለሁ። የመጀመሪያው መኪና ስትመለከቱት ቀጥ ብሎ ሌኑን ጠብቆ ነው የሚሄደው፣ ወልፈት አይልም። ያኛውን ደግሞ በቀኝ በኩል ያለው መኪና ተመልከቱ፣ ግሪኑን መኪና። እሱ ደግሞ ምን ያደርጋል? በሌኖች መካከል በቃ ወደ ቀኝ ወደ ግራ፣ ወደ ቀኝ ወደ ግራ ይወላውላል።
እና ሲወላውል ለአደጋ ይጋለጣል፣ ለብዙ ውድቀቶች ይጋለጣል እና ለመኪናው ብቻ ሳይሆን ለሌሎችም አደጋ ያደርሳል። ይሄ ከቀጥታ መስመር መወላወል ወይንም በዛ ከታች እንደጻፍኩላችሁ ድንበር መጣስ፣ ቴሪቶሪን ማለፍ ሮሜ 4 ላይ እንደሚናገረው ትራንስግሬሽን፣ ፓራቤዚስ መተላለፍ ይባላል። የሚቀጥለው ደግሞ የኃጢአት የቃል ፍቺ ላሳያችሁ። ሌላ ሃማርቲያ፣ ቅድም የነገርኳችሁ ሃማርቲዮሎጂ ያልኳችሁ ስለ ኃጢአት ብዬ የተረጎምኩት ከዚህ ቃል ነው። ሃማርቲያ አለች። ሃማርት ማለት ኢላማን መሳት፣ ከዓላማን ወይንም ኢላማን መሳት ማለት ነው። ከአቅጣጫን በቃ በትክክለኛው መስመር አለመሄድ፣ በትክክለኛው ኤም አለማድረግ፣ ታርጌት በትክክል አለማድረግ ማለት ነው። ስለዚህ ሃማርቲዮሎጂ ማለት የሳተ መስመር ይዞ መሄድ፣ መሳሳት ወይም ደግሞ ከመስመር ለቆ መጥፋት ማለት ነው። ስለዚህ ትክክለኛ ቦታውን ጎሉን መሳት ማለት ነው። እሺ ሌላው እርግጠኛ ነኝ ጥቅሶቹን እናንተ ታዋቸዋላችሁ ብዬ ነው ጥቅሶቹን ያልከፈትኩት፣ ጊዜም ለመቆጠብ ብዬ ነው። ሁለተኛው ይቅርታ፣ ሌላው ቃል ደግሞ ፓራፕቶማ ይባላል። ፓራፕቶማ ማለት ይህም የግሪክኛ ቃል ነው፣ የአዲስ ኪዳን ቃል ነው። ቆላስያስ 2 ላይ ትመለከታላችሁ። ሮንግ ስቴፕ መውሰድ፣ የተሳሳተ አረጋገጥን መርገጥ፣ የተሳሳተ ስቴፕ ማድረግ እና አንዳንዴ አይታችኋል፣ የመንገድ ጫፍ ረግጣችሁ እግራችሁ እንዲህ እጥፍ ወለም ብሏችሁ ያውቃል። ልክ እንደሱ ማለት ነው። ኃጢአት ማለት የማይሆን ቦታ ረግጦ መሰናከል ማለት ነው። ፓራፕቶማ ይባላል። ይሄ የተከለከለን ቴሪቶሪ ማለት ነው። አንዳንድ ቦታ ላይ አይታችኋል። እዚህ ስዕሉ ላይ እንደምትመለከቱት ፕራይቬት ፕሮፐርቲ ተብሎ ከታች የተጻፈችዋን ተመልከቱ። ኖ ሃንቲንግ ከሚለው በታች ምን ይላል? ኖ ትሬስፓሲንግ። ይሄ ትሬስፓስ ማለት ኃጢአት ማለት ነው። ወይንም ደግሞ የተሰመረን አሁንም መተላለፍ፣ ስሆት እርምጃ መውሰድ ወይንም ደግሞ መርገጥ ከሚገባን መስመር ውጪ መርገጥ። በተለይ ሯጮች የሆናችሁ ሰዎች ይሄ በጣም ይገባችኋል። በሩጫ ላይ በተለይ ሾርት ዲስታንስ 100፣ 200፣ 400 ዲስታንስ ላይ ስትሮጡ በሾርት ዲስታንስ ላይ ምን አለ መስመሮች አሉ እና ትራኩን ጠብቆ ሰው የራሱን ትራክ ጠብቆ መሮጥ አለበት እንጂ የሌላው ላይ ከገባ ዲስኳሊፋይድ ይሆናል። ስለዚህ ሁሉም በመስመራቸው ነው የሚሮጡት። ፓራፕቶማ ካረጉ ወይንም ደግሞ መስመር ከሳቱ ምን ይሆናሉ? ዲስኳሊፋይድ ይሆናሉ። ያ መስመር መሳት ወይንም ዲስኳሊፊኬሽን ኃጢአት ማለት እሱ ነው ማለት ነው። በመስመር አለመሄድ። ያ መስመር ምንድን ነው? የእግዚአብሔር ሕግ የእግዚአብሔር ቃል ማለት ነው። ከቃሉ ውጪ ሰው መኖር ሲጀምር ኃጢአት ውስጥ ነው የሚኖረው። ከቃሉ ውጪ ወይንም ከእግዚአብሔር ሕግ ውጪ ሲኖር ወይንም ደግሞ የእግዚአብሔርን ሕግ መተላለፍ ሲጀምር አውቆም ይሁን ሳያውቅ ያ ኃጢአት ነው ማለት ነው። ሌላ የቃላት ፍቺ ሄዳችሁ ስትመለከቱ ራሻ የሚል ቃል ታያላችሁ። ራሻ 2 ቃላት ናቸው። ይሄ ጋድለስ መሆን፣ አምላክ የለሽነት፣ ኃጢአተኝነት። መዝሙር 1 ላይ በኃጢአተኞች ወንበር አትቀመጥ የሚል ምስጉን ነው በኃጢአተኞች ወንበር ያልተቀመጠ በፌዘኞች መንገድ ያልሄደ የሚለው ይሄንን ራሻ የሚለውን ቃል የሚጠቀመው በዕብራይስጥ እና ሌላው ተመሳሳይ ቃል ታያላችሁ። አሻም የሚል ቃል ታያላችሁ። መበደል ወይም መኮነን ፊሊንግ ጊልቲ ማለት ነው። ጥፋተኝነት ማለት ነው ኃጢአት ማለት እና ይሄ ጋድለስ የሚለውን ብለስ የምትለዋ ኤክስ ስትሆን ማለት ነው። ብለሲንግ የለበትም። እግዚአብሔር የለሽነት፣ አምላክ የለሽነት፣ ከሃዲነት። ይሄ አምላክ የለሽነት ባይተሰልፍ ምንድን ነው ማለት ነው? ኃጢአት ነው። የተኮነነ ህሊና የተኮነነበት ምክንያት ምንድን ነው? ኃጢአት ነው። በኃጢአት ተጸንሷል፣ በኃጢአት ተወልዷል። ሰው ሁሉ ገና ሲወለድ ሁሉ ኃጢአተኛ ነው። ሌላ የቃላት ፍቺ ፐርሺያ የሚል ቃል ታያላችሁ። ይሄ በጣም የዚህ ዘመን ኃጢአት ይመስለኛል። በእግዚአብሔር ላይ ቡጢን ማውረግረግ፣ እጅን ማንቀሳቀስ ማለት ነው። ይሄ ለቡጢ ከእግዚአብሔር ጋር
እጅን መነቅነቅ፣ በትዕቢት በእግዚአብሔር ላይ ልብን ማንሳት ማለት ነው። በስዕሉ ላይ እንደምትመለከቱት ይሄ ጌይ ፕራይድ የሚባል በኖርዝ አሜሪካ፣ በካናዳ በጣም በብዙ ቦታ ትመለከታላችሁ። ባለንባት ከተማ በጣም በጣም ጸያፍ የሆነ ቀን ነው የነሱ ፕራይድ ቀናቸው። የውርደት ቀን ነው መሆን ያለበት፣ ፕራይድ አይደለም። በዚህ ነውር በቃ ተገላልጠው የሚሄዱበት፣ ወንድ እንደ ሴት ለብሶ የሚሄድበት ተመልከቱ። ፖስተር የተመለከተውን የጻፈውን ፖስተር ተመልከቱ። በእጁ ላይ ለሰው አይደለም ለእግዚአብሔር ነው እየተናገረ ያለው። I bet hell is fabulous። ምን ማለት ነው? ፋቢለስ ሲኦል በጣም ደስ የሚል የሚያዝናና ቦታ ነው ብሎ የሰይጣን ቀንድ አድርጎ ትመለከቱታላችሁ። ጌይ ነው እና የጌይ ፕራይድ ላይ የምትመለከቱት ነው በአሜሪካን ሀገር። እና ምንድነው ላሳያችሁ የምፈልገው የሰው በእግዚአብሔር ላይ ያለው እብሪተኝነት፣ በእግዚአብሔር ላይ ያለው እግዚአብሔርን ያለማክበሩ፣ እግዚአብሔርን የመናቁ ልክ ጥግ ሰዶማዊነት እንደሆነ እንድታዩልኝ ይፈልጋለሁ። ሌላው ቃል ከሱ ጋር ቀረብ ብሎ የምትመለከቱት አኖሚያ የሚል ቃል ትመለከታላችሁ። አኖሚያ ማለት ህገ ወጥነት ወይም ደግሞ አመፀኝነት የሚለው ከላይ ካለው ጋር በጣም ተመሳሳይ ነው፣ ፐርሻ ከሚለው ጋር። ስለዚህ እግዚአብሔርን በእግዚአብሔር ላይ ኃጢአትን የሚያከማቹ ሰዎች አሉ። ይሄ ሰዶማዊነት ከመብት ያለፈ ጉዳይ ነው፣ መብት አይደለም። እግዚአብሔር ላይ ቡጢን ለማሳረፍ መውረግረግ ነው፣ አመፀኝነት ነው፣ ትዕቢተኝነት ነው፣ ስፒሪቹዋል ፕራይድ ነው። ራሱ ስሙ ራሱ ፕራይድ ዊኬንድ፣ ፕራይድ ፓሬድ ምናምን የሚሉት የምትመለከቱት ውድቀትን ነው። ትዕቢት ውድቀትን ትቀድማለች እና የእግዚአብሔርን ቁጣ ይቀሰቅሳል። ሰዶማዊነት የእግዚአብሔርን ቁጣ ይቀሰቅሳል። ምድርን እንድትረገም የሚያረግና እርግማንን አክቲቬት የሚያረግ ኃጢአት ነው። ስለዚህ ነው ፐርዣ ልክ ቡጢን በእግዚአብሔር ላይ በቃ ጡንቻን ማሳየት በእግዚአብሔር ላይ ማለት ነው። እንዳልኳችሁ አኖሚያ ማለት ደግሞ አመፅን ማድረግ ወይም ህገ ወጥ መሆን ነው። እና መጽሐፍ ቅዱስ የሚነግረን እንግዲህ እናቴ ኖ በአመፃ ተጸነስኩ እናቴም በኃጢአት ምን አረገች? ወለደች ይላል። እና ስዕሉ ላይ የምትመለከቷቸው ሁሉ ኃጢአት ልጆች ናቸው፣ ህፃናቶች ናቸው። ግን ማን አስተማራቸው? እስቲ መልካቸውን ተመልከቱ። ከየት ተምረውት ወጡ? ወላጆች አስተማሯቸው? ይሄ አይነት አቲቲዩድ ታንትረም በእንግሊዝኛ ወይንም ደግሞ ግንፍል ማለት ቁጠኝነት፣ ንዴተኝነት፣ አኩራፊነት የኔ ኢትስ ማይን የልጆች ቋንቋ የመጀመሪያ ቋንቋቸውን ሰምታችሁ እንደሆነ ኢትስ ማይን የኔ ነው በቃ አምጡ እኔ አንደኛ። ሌላውን ሲገፈትሩ ትመለከታላችሁ። ዴኬር ብትሄዱ ዴኬር ልጆቻችሁን ስታደርሱና ስታመጡ ልጆቻችሁ ስትመለከቱ በጣም የሚገርም አይነት ባህሪ ትመለከታላችሁ። ልጆች ላይ ጭካኔያቸው በየግሬዱ ያላቸው የተለያየ ነገር ትመለከታላችሁ። ህፃናት ላይ እንኳን ይሄ ኃጢአተኛ ተፈጥሮ ከቤተሰብ የተማሩት ሳይሆን ከአዳማዊ ተፈጥሮ በውስጣቸው ይዘው ስለሚወለዱ የአዳማዊ ተፈጥሮ ማኒፌስት ሲያደርግ ነው። የልጆቹ ታንትረም ባህሪያቸው፣ ቁጣቸው፣ ድንጋይ መወርወር፣ ሌላውን ህፃን ማስለቀስ ይሄ ወላጆች አስተምረዋቸው አይደለም። በጣም በጥሩ ቤተሰብ ያደጉ ልጆች የጥሩ ክርስቲያን ልጆች ሆነው ህፃናቶች ናቸው። ዴይኬር ሄደው ምናልባት ሌላ ህፃን ልጅ ደብድበው አስለቅሰው ሊመጡ ይችላሉ። ከየት ተማሩት? ታት ሂውመን ኔቸር፣ ይሄ የማይራራ ሂውማን ኔቸር፣ ሰልፊሽ የሚያደርግ ሂውማን ኔቸር፣ ሲንፉል ኔቸር፣ ኃጢአተኛ ተፈጥሮ የመጣው ገና ሳይወለዱ። እኔ በአመፅ ተጸነስኩ እናቴም በኃጢአት ወለደችኝ እንዳለ ነው ዳዊት መዝሙር 51 ቁጥር 5 ላይ ይህንን ትመለከታላችሁ። እሺ ሌላው አንዱ የምንመለከተው ነገር ምንድን ነው? ይሄ ኃጢአት ምንድን ነው የሚለውን አድሬስ ለማድረግ ለመመለስ እየሞከርኩኝ ነው። ኃጢአት እንግዲህ እግዚአብሔርን የማያስደስት ማንኛውም አይነት ግብርና ሀሳብ ነው። አንዳንድ ኃጢአት በሀሳብ ደረጃ ነው ያለው፣ አንዳንድ ኃጢአት ደግሞ በግብር ደረጃ ነው። ዳዊት ምን ብሎ ይጸልያል? ጸሎቴ ንጹህ ናት ይላል። በጣም የሚገርም ጸሎት ነው። ጸሎቴ ንጹህ ናት ሲል ምን ማለት ነው? ከንጹህ ልብ ነው ንጹህ ጸሎት የሚወጣው። ብዙዎቻችን የምንጠነቀቀው ለንጹህ ንግግር ነው። ግን ንጹህ ንግግርን አይደለም ልንጨነቅበት የሚገባው ነገር ንጹህ ልብን ነው። አያችሁ? ስለዚህ የውስጥ ቅድስና ውስጥ ከኃጢአት ሲነጻ
በውጪ ፕሮቶኮል ያለን ሰዎች ልንሆን እንችላለን፣ ግን ልባችን ንጹህ ላይሆን ይችላል። በውስጣችን ቅንነት የሌለ ልንሆን እንችላለን። እግዚአብሔር ደግሞ ግድ የሚለው የወጪቱን ውስጡን እንድናጠራ ነው። አለዛ ጌታ ኢየሱስ ክርስቶስ ምን አላቸው? እነዚህን ፈሪሳውያን እናንተ የተለሰነ መቃብር ናቸው አላቸው። ከውጪ መቃብር ብትመለከቱ ያምራል። በደንብ ስዕል አለው፣ ፎቶ አለው፣ የተወለወለ ነው፣ በድንጋይ በእብነበረድ የተሰራ ነው፣ በጣም ያምራል። ውስጡ ሲገባ ግን የሞተ ነገር ነው ያለው። ስለዚህ እግዚአብሔር የሚያየው እንደዛ ነው። ስለዚህ በአሳብ ደረጃ ንጹህ፣ በግብርም ንጹህ ሲሆን ነው እግዚአብሔር የሚፈልገው። እና ኃጢአት ምንድን ነው ካልን እንግዲህ ኃጢአት እግዚአብሔርን የማያስደስት ማናቸውም ተግባር፣ ማናቸውም አሳብ ነው። ስለዚህ ሐሳብን ኔግሌክት እንዳናረገው ውስጥም ውጭም የሚገለጥ ነው። ብዙ ጊዜ ግን ተግባራችንን የሚወስነው ሐሳባችን ነው። ሐሳባችን በእግዚአብሔር መንፈስ ሊቀደስ ያስፈልገዋል። ወደዛ ከመሄድ በፊት እንግዲህ ስለ ኃጢአት ምንነት እየተነጋገርን ነው። ስለዚህ እያንዳንዱ ሰው በዚህ ዓለም ሲወለድ ልጆቻችን፣ ሕፃናቱ፣ እነዛ ድንቡሽቡሽ ያሉ ሕፃናት ልጆች፣ ደስ የሚሉ ሕፃን ልጆች ሲወለዱ መጽሐፍ ቅዱስ ሲናገር አዳማዊ ኔቸር ይዘው ነው የሚወለዱት። ኃጢአትን የመስራት ፖቴንሻል ይዘው ነው የሚወለዱት። ስለዚህ ኃጢአትን በስራ አላደረጉም፣ ገና አልበደሉም። ኃጢአት መበደል ምን እንደሆነም አያውቁም። ነገር ግን የውርስ ኃጢአት ግን ይዘው ነው የሚወለዱት። የውርስ ኃጢአት ይዘው ነው የሚወለዱት። ይህንን ካልን እንግዲህ ኃጢአት ምንድን ነው ብለን ስንናገር ያልኩት ምንድን ነው? እግዚአብሔርን የማያስደስት ምናልባት እቺ ስዕል ታዝናናችሁ ይሆናል። ሕፃን ልጅ ናት፣ እንዴት ደስ የምትል ልጅ ናት። ግን ማን ያስተማራት ይሄንን ነገር ነው? እና ሰዎች በተለያየ መንገድ ኃጢአትን ይማራሉ ከልጅነት። እነሆ በአመፅ ተጸነስኩ፣ እናቴም በኃጢአት ወለደችኝ። ስለዚህ ሰው ገና ከሕፃንነቱ ጀምሮ ኃጢአትን ይዞ እንደሚወለድ ላሳያችሁ ነው። ልጆችን ስዕል ያሳየዋችሁ ስዕሉ ላይ እንደምትመለከቱ እንግዲህ ታላቅና ታናሽ ሊሆኑ ይችላሉ። ይህንን ጭካኔ እናትና አባት አስተምረዋቸው አይደለም። ይሄ ዴይኬር የሚያስተምሯቸውም አይደለም። ሂውማን ኔቸር ነው። ትልቁ ትንሹን መግፋት፣ የበረታው ትንሹን መግፋት፣ አንዱ ኃይለኛው ሌላውን ማንገላታት፣ ሌላውን ማሰቃየት። ስለዚህ ሰው ሁሉ ሲወለድ ያለው ተፈጥሮ ነው። በሚገርም ነው። እንስሳትም ለምን ይደባደባሉ ካልን እንስሳትም በተረገመ ዓለም ውስጥ ነው የምንኖረው። ዓለም ሁሉ ተፈጥሯዊ ዓለምም ተረግመዋል። አራዊት የሆኑት አዳም ኃጢአት ከሰራ በኋላ እንጂ አራዊት ክፉ ባህሪ አልነበረባቸውም። እርስ በርሳቸው የሚበላሉ የሚጠላሉ አልነበሩም። በኋላ ነው አዳም ከወደቀ በኋላ ምድር ከተረገመች በኋላ ኢቨን እሾህና አሜኬላ የበቀለው በምድር ላይ እሾህ እንኳን የበቀለው አዳም በኃጢአት ከወደቀ በኋላ ነው። ኃጢአት ነው። መጽሐፍ ቅዱስ እንግዲህ ሲነግረን 3:23 ላይ ደግመን የሚመጣበት ይሄ ቃል ውስጣችሁ በደንብ እንድትረዱኝ ነው። ሁሉ ኃጢአትን ሰርተዋል፣ የእግዚአብሔርም ክብር ጎሏቸዋል። ማንኛውንም ጻድቃን እዚህ ውስጥ አስገቡ። ቅዱስ ብለን የምንጠራቸው ሰዎች በሙሉ ሁሉ ኃጢአትን ሰርተዋል፣ የእግዚአብሔርም ክብር ጎሏቸዋል። ስለዚህ ከእግዚአብሔር ክብር የሚያጎለን ነገር ሁሉ ኃጢአት ነው። ሁላችንም ደግሞ ከእግዚአብሔር ክብር ስለጎደለን የኃጢአት ሰው ሰርቶ ደሞዝ እንደሚከፈለው ኃጢአትም ደግሞ ደሞዝ አለው። ሰው ሰርቶ ገንዘብ ይከፈለዋል። ልክ እንደዛው ኃጢአት ሰርተን የምናገኘው ሞት ነው። ከስጋው የሚዘራ መበስበስን ያጭዳል ብሎ መጽሐፍ ቅዱስ ይነግረናል። ስለዚህ ሁሉ ኃጢአትን ሰርተዋል፣ የእግዚአብሔርም ክብር ጎሏቸዋል ይለናል። ወገኖች፣ ስለዚህ ኃጢአት ምንድን ነው? እስካሁን በተነጋገርነው ነገር ኃጢአት ሰውን ከፈጣሪ የሚለይ ነው። ሌላው ደግሞ ሰው ሲወለድ ከአምላኩ ተለይቶ ነው የሚወለደው። በፊት ግን አዳምና እግዚአብሔር ሲወለድ አዳም ሲፈጠር ከእግዚአብሔር ጋር ህብረት እያለው ነው የተወለደው። በጣም የሚገርም አይነት ኮሚኒኬሽን ከእግዚአብሔር ጋር ነበረው። ከእግዚአብሔር ጋር ኮንቨርስ ያደርጋል። እግዚአብሔር ያናግረዋል፣ አሳይመንት ይሰጠዋል። ስም አውጣላቸው አለው፣ አበጃጃት አለው የኤደንን ገነት እና በቃ እግዚአብሔር እየመጣ በየጊዜው ያናግረዋል። እንደውም ሰው ብቻውን ይሆን ዘንድ መልካም አይደለም ብሎ እያሰበ እግዚአብሔር ለእሱ በጎ ያደርግለታል። አለቃ አደረገው፣ ገዛ ነው፣ ሁሉን ስልጣን ሰጥቶታል። አያቸው። ከፈጣሪ ግን ለየው ኃጢአት በመጣ ጊዜ።
የሰይጣንን ድምፅ በሰሙ ጊዜ ሰይጣን ከእግዚአብሔር ጋር ካጣላቸው በኋላ ከፈጣሪው ተለየ፣ ከኤደን ገነት ተባረረ። ሲወጣ ከእግዚአብሔር ጋር ተለይቶ ስለ እግዚአብሔር እውቀት ይዞት ነው የወጣው። እውቀት አለው። ስለዚህ በዓለም ላይ ብትሄዱ ሰዎች ሁሉ ሃይማኖት አላቸው። ወደ ህንድ ሀገር ብትሄዱ በሚሊየንስ የሚቆጠሩ አማልክቶች አላቸው። ወደ 300 ሚሊዮን አማልክት አለን ይላሉ። እነሱም አያፍሩበትም። ሁሉ ነገር አምላክ ነው። ቀለም አምላክ ነው። ትኋን አምላክ ናት። በረሮ አምላክ ነው። ሁሉ ነገር አምላክ ነው። እነሱ ዛፉ፣ ወንዙ፣ ድንጋዩ ሁሉ ነገር አምላክ ነው። እና አንዳንድ ቦታ ላይ እንደውም አይጥ አይገሉም ቤታቸው አይጥ ቢያዩ፣ ምክንያቱም አጎታቸው ሊሆን ይችላል ሪንካርኔት ሆኖ የመጣ ጀስት ላይ እንደ አምላክ አድርገው ይመለከቱታል። ላሞች አማልክቶች ናቸው። በሌላ ዓለም ላይ የተለያየ አይነት አማልክቶች አሉ። ፍልስፍናም ያመልካል። በሰለጠነችው አሜሪካ፣ በሰለጠነችው ካናዳ ላይም ሰዎች ማቴሪያልን ያመልካሉ፣ ገንዘብን ያመልካሉ፣ ወንድን ያመልካሉ፣ ሴትን ያመልካሉ፣ ሰክሰስን ያመልካሉ፣ እውቀትን ያመልካሉ። የተለያየ አይነት አምልኮች አሉ። አዳም ከኤደን ገነት ሲወጣ አንድ ነገር ይዞ ነው የወጣው። አምላክ አለ፣ ፈጣሪ አለ፣ በሱ መርካት አለ። ግን ከሱ ጋር ህብረት ስለሌለው አሁን ህብረት ስለተቋረጠ ያንን የሚተካለት ብዙ ነገሮችን ማድረግ ጀመረ። እና በስዕሉ ላይ ላሳያችሁ የምፈልገው ነገር ምንድነው? ኃጢአት እግዚአብሔር ሰዎችን እንደሚለይ ለማሳየት ነው። እና እግዚአብሔር ካየለት ታላቅ ክብር፣ እግዚአብሔር ካየለት ታላቅ ፖዚሽን ሰውን ለየው። ስለዚህ ከመወለድ ጀምሮ ሰው ከፈጣሪ የተለያየ ሆነ በኃጢአት ምክንያት። ኃጢአት በጣም ሲሪየስ የሆነ ዳሜጅ አድርጎናል። ዛሬ በተለያየ ዓለም ላይ የምታዩት ጦርነቶች፣ በተለያየ ዓለም ላይ የምታዩት ሰው ከሰው የሚጠላለው ከሩቱ ሄዳችሁ ስትመለከቱ ከአምላክ መለየት ነው። ሰው ኃጢአተኛ ሆኖ ተወልደዋል። ሕፃናት ማንም ሳያስተምራቸው ኃጢአትን ያውቃሉ። ወደ ጽድቅ ካላቸው ቴንደንሲ ይልቅ አመፅ የሚስባቸው ይበልጣል። ራቸስነስ ኮንሽስ ሳይሆኑ ሲን ኮንሽስ ናቸው። ኃጢአት ቶሎ አትራክት ያደርጋቸዋል። ኃጢአተኛው ተፈጥሮ ለኃጢአት ቶሎ የሚሳብ ነው ወገኖች ሆይ። ስለዚህ ላሳያችሁ የምፈልገው ነገር እንግዲህ በእግዚአብሔር ቃል ላይ ስንመለከት ሮሜ 6:23 ደጋግሜ ተናግሬዋለሁ። የኃጢአት ደሞዝ ሞት ስለሆነ እግዚአብሔር ደግሞ ከዚህ ሞት መውጫ የጸጋ ስጦታ አዘጋጀ። ተመልከቱ፣ የእግዚአብሔር የጸጋ ስጦታ ግን በክርስቶስ ኢየሱስ በጌታችን ምንድን ነው? የዘላለም ሕይወት ነው። ስለዚህ የዘላለምን ሕይወት እግዚአብሔር አዘጋጀ። በክርስቶስ። በመጀመሪያው ስዕል ላይ ሄዳችሁ ስትመለከቱ፣ ሙሉውን ስዕል አድርግላችሁ። በመጀመሪያው ስዕል ላይ ስትመለከቱ እኛ እዚህ ያለን ከርሰሩን ተመልከቱ። ከዛ ደግሞ እግዚአብሔር አለ፣ በመካከል ገደል አለ ብለን አስቡ። ይህን መቼም ክትትል ትምህርት የተማራችሁ ሁሉ ታውቃላችሁ ብዬ አስባለሁ። ስለዚህ እኛ አለን፣ እግዚአብሔር አለን። ስለዚህ በመካከላችን ገደል አለ እና ሰው ወደ እግዚአብሔር ልሻገር ካለ ምን ይሆናል ማለት ነው? ወደ ስዕል ቢ ላይ ሄዳችሁ ስትመለከቱ ሞት አለ። እንዴን ተመልከቱ። ወደ ስዕል ሲ ላይ ሄዳችሁ ስትመለከቱ መስቀሉ በመሃል ገብቶ ታያላችሁ። በክርስቶስ ኢየሱስ በጌታችን የዘላለም ሕይወት ለማግኘት መስቀሉ በመሃል ስላለ ሞት አያገኘንም። በመስቀሉ መሻገር አለ። ሲና ዲ የሚያሳየን ይሄንን ነው። ስለዚህ በራስ ስራ አይታለፍም፣ በራስ ጥረት አይታለፍም። ነገር ግን እግዚአብሔር በክርስቶስ ኢየሱስ ባዘጋጀው በኢየሱስ ክርስቶስ ስራ፣ በመስቀሉ ስራ የጸጋ ስጦታ ሌበር አይደለም፣ የሰው ልፋት አይደለም፣ የሰው ጥረት አይደለም። የኃጢአት ደሞዝ ሞት ነውና የእግዚአብሔር የጸጋ ስጦታ ግን የእግዚአብሔር ፍሪ ጊፍት ካሪስ፣ የእግዚአብሔር ጸጋ ነፃ ስጦታ በክርስቶስ ኢየሱስ በጌታችን ምንድን ነው? የዘላለም ሕይወት ባይሰልፍ ምንድን ነው ማለት ነው? የጸጋ ስጦታ ነው። ስለዚህ የጸጋ ስጦታ አላችሁ። የጸጋ ስጦታችሁ ምንድን ነው? በክርስቶስ ኢየሱስ አምናችሁ ወደ እግዚአብሔር ለመድረስ በራሴ ስራና ጥረት አይደለም። ኢየሱስ ክርስቶስ በመስቀል ላይ በሰራው ስራ የመዳን መንገድ አምኜ ከእግዚአብሔር ጋር ህብረት ይኖረኛል ብላችሁ በእግዚአብሔር ልክ ለምታምኑ ለእናንተ የጸጋ ስጦታ አላችሁ። በክርስቶስ ኢየሱስ የዘላለም ሕይወት አላችሁ። መጽሐፍ ቅዱስ ሲያስተምረን ምን ይላል? ሁሉ ኃጢአትን ሰርተዋል፣ የእግዚአብሔር ክብር ጎሏቸዋል። ስለዚህ ምን ያስፈልጋቸዋል?
ከዚህ የኃጢአት ደሞዝ ለመዳን የጸጋ ስጦታ ያስፈልጋቸዋል። የጸጋ ስጦታ ማን ነው? ኢየሱስ ክርስቶስ ነው። በክርስቶስ ኢየሱስ የዘላለም ሕይወት አለ። ስለዚህ ሰው በራሱ ጥረት ወደ እግዚአብሔር ሊደርስ አይችልም። ሰው በራሱ ስራ እግዚአብሔርን ስታንዳርድ ሊደርስበት የእግዚአብሔርን ራቸስነስ ሊደርስበት አይችልም። የእግዚአብሔርን የጥበቡን ዕውቀት ሊደርስበት መንግሥተ ሰማያት የሚያበቃ ስራ ማንም ሊሰራ አይችልም። ማንም መንግሥተ ሰማያት የሚያስገባ ጽድቅ መፈጸም የሚችል ማንም ሰው የለም። ሁሉ ኃጢአትን ሰርተዋል፣ የእግዚአብሔር ክብር ጎሏቸዋል። we are sinful people። ነገር ግን በክርስቶስ ኢየሱስ you see Jesus said I am the way, the truth and the life. No one comes to the Father except by me። ያለ ክርስቶስ ከኔ ሌላ መንገድ የለም፣ ከኔ ሌላ መዳን የለም። እኔ የበጎች በር ነኝ። ሃሌሉያ። ስለዚህ ምናልባት ጌታን ያወቃችሁም ብትሆኑ እየደከማችሁ መንግሥተ ሰማያት ለመግባት አሁንም የምትፍጨረጨሩ ካላችሁ ኦልሬዲ ኢየሱስ ሰርቶላችኋል። በላከው በሱ ያመኑ የዘላለም ሕይወት አላቸው። በቃ ሲምፕል አዝዳት እመንና ዳን ያለን ጌታ አምኖ መዳን ነው። ክብር ለእግዚአብሔር ይሁን። እሺ በጣም ስለቀለለ አላደለም። አንዳንድ ሰዎች እንዴ በቃ ዝም ብሎ በቃ ማመን ብቻ አይደለም። ስለሱ ገና ኔክስት በሚቀጥለው ዓርብ አስተምራችኋለሁ። ይሄ ዝም ብሎ እጅ አውጥቶ ጌታን ተቀብያለሁ ብሎ እንደገና ተመላልሶ ሄዶ በየመሸታ ቤቱ መሄድ መዳን ምልክት አይደለም። ኖ እሱ አይነት ወንጌል አናውቅም። ትክክለኛው ኔክስት ዊክ this Friday እንነጋገራለን። ጌታ እናመሰግናለን። መጽሐፍ ቅዱስ በኢሳይያስ 59 ቁጥር 2 ላይ ምን ይላል? ነገር ግን በደላችሁ በእናንተና በአምላካችሁ መካከል ለይታለች፣ እንዳይሰማም ኃጢአታችሁ ፊቱን ከእናንተ ሰውሮታል ይላል መጽሐፍ ቅዱስ። ስለዚህ በደል በመካከላችሁ አለ። በደሉን መሻገር የሚችል መልካም ስራ የለም። መተላለፍን ማለፍ የሚችል የሰው ጥረት የለም። ምንም ነገር ብታደርግ፣ ብንቧጥጥ፣ ተራራ ብንወጣ፣ የተለያየ አይነት በጎ ስራ ብንሰራ ለመዳን የሚያበቃ የሰው ስራ ብቃት ያለው መንግሥተ ሰማያት የሚያስገባ ምንም አይነት ስራ የለም። ይሄ ማለት ክርስቲያን አይሰራም ማለት አይደለም። ይሄ ማለት ክርስቲያን የጽድቅን ስራ አይሰራም ማለት አይደለም። ክርስቲያን በጎ ስራን አይሰራም ማለት አይደለም። ኖ እንደሱ ካልን ከያዕቆብ ጋር እንጣላለን። አያችሁ፣ ሰው ከዳነ በኋላ ግን የጽድቅን ስራ ይሰራል። ለመዳን ግን የጽድቅ ስራ አይሰራም። ለመዳን የሚያስፈልገው ንስሐና ማመን ነው። የሚቀጥለው ክላሳችን እሱን ይሆናል። አልነካውም ዛሬ አልነካው። ዛሬ መንደርደሪያውን ነው። ዛሬ በአእምሮዬ ሁሌ ሳስተምር ምንም ለማያውቁ ሰዎች እንደምናገር አድርጌ ከታች ነው የምጀምረው። ከዛ የሚቀጥለው ቀን ላይ ደግሞ ጠንከር ያለውን ነገር እንነጋገራለን። እሺ፣ ስለ ኃጢአት አይነቶች ልነግራችሁ ፈልጋለሁ። የተለያየ አይነት የኃጢአት አይነቶች አሉ። የመጀመሪያው የግል ኃጢአት የሚባል አለ። ይሄ በግል አንድ ሰው በራሱ ውሳኔ የሚሰራው በግል የግል ኃጢአቱ አለ። የወረሰው አይደለም፣ በራሱ ኃጢአት ነው። ጻድቅ የለም ይላል። ተመልከቱ፣ አንድስ እንኳ አስተዋይ የለም፣ አንድስ እንኳ። ይህን ነው ሮሜ 3:10 ላይ የሚነግረን አይደለም? ጻድቅ የለም፣ አንድስ እንኳ አስተዋይ የለም፣ እግዚአብሔርን የሚፈልግ የለም፣ ሁሉም ተሳስተዋል ይላል። ሁሉም ተሳስተዋል፣ ሁሉም በድለዋል፣ ሁሉም ኃጢአትን ሰርተዋል ነው የሚለን። እሺ፣ እየቀጠልን ስንሄድ ደግሞ ቁጥር 23 ላይ ሄዳችሁ ስትመለከቱ ቅድም ያልኩት አሁንም ደግም ይመጣበታለሁ። ሁሉ እንደተሳሳቱ ሁሉ ኃጢአት ሰርተዋል። ከዚህ የተነሳ የእግዚአብሔርን ክብር ጎድሏቸዋል። ስለዚህ የግል ኃጢአት አለ፣ በሰው ሁሉ ዘንድ የግል ኃጢአት አለ። ወደሚቀጥለው ልሄድ። የኃጢአት አይነቶች፣ ሁለተኛው የውርስ ኃጢአት የሚባል አለ፣ ወይንም ኢምፒውትድ ሲን ይባላል። ይሄ ኃጢአተኛ ተፈጥሮ በሚለው በሌላ አባባል እንጠራዋለን። ሮሜ 5 ላይ ከፍታችሁ ብትመለከቱ ሮሜ ምዕራፍ 5 ቁጥር 12 ላይ በአንድ ሰው ኃጢአት፣ ይሄን ነው የሚነግረን መጽሐፍ ቅዱስ። በአንድ ሰው ኃጢአት ምንድን ነው የሚለው? በአንድ ሰው ኃጢአት ወደዚህ ዓለም ገባ ብሎ ይነግረናል። በአንድ ሰው ኃጢአት ወደዚህ ዓለም ገባ። ስለዚህ በኃጢአት በዛ ሰው ኃጢአት ምክንያት ወደዚህ ዓለም ከገባ ማነው? ያ ሰው አዳም ነው። እንደገና በዛ ሰው ኃጢአት ሞት ወደዚህ ዓለም ገባ። ኦኬ፣ ይህንን እያነጻጸረ ነው ሮሜ 5 ላይ የሚናገረው። በፊተኛው አዳም ምን ገባ? ኃጢአት ገባ። በፊተኛው አዳም ምን ገባ? ሞት ገባ። በኋለኛው አዳም በክርስቶስ ኢየሱስ ደግሞ ምን ገባ? ጽድቅ ገባ።
በኋለኛው አዳም ምን ገባ? የዘላለም ሕይወት ገባ። የጸጋ ስጦታ የሚለው ይህን የዘላለምን ሕይወት ነው። ስለዚህ ኃጢአት በአንድ ሰው ወደ ዓለም ገባ፣ በኃጢአት ደግሞ ሞት ወደዚህ ዓለም ገባ ብሎ ይናገራል። ስለዚህ ምንድን ነው ማለት ነው? በአዳም ውስጥ ሁላችንም ነበርን። አዳም ሲበድል ሁላችንም ነበርን። አንድ እንትን እየፈለግኩ ነው ኪሴ ውስጥ መቼም የምንኖርበት ዓለም ካሽለስ አድርጎናል። ማለት ገንዘብ ይዘን አንሄድም፣ ካርድ ነው ይዘን የምንሄደው። እና ይሄ ለምሳሌ 100 ብር ቢሆን እዚህ ውስጥ በዚህ 100 ብር ውስጥ በትልቁ ስክሪን ላድርግላችሁ። ምናልባት ይሄ 100 ብር ቢሆን በዚህ 100 ብር ውስጥ 100 አንዳንድ ብሮች አሉ፣ 2 50 ብሮች አሉ፣ 4 25 ብሮች አሉ፣ 10 ብሮች አሉ። ሳንቲሞቹን ተው፣ ምናልባት 1000 አንዳንድ ሳንቲሞች ይሆናሉ ብዬ አስባለሁ ካልተሳሳትኩኝ። ስለዚህ እነዚህ ሁሉ በአንድ ውስጥ ነው ያሉት። ይህንን 100 ብር ስጥለው 10 ብሮች አብሬ ጥያለሁ። እዚህ ውስጥ አሉ፣ ሳይዘረዘሩ እዚህ ውስጥ አሉ። 250 ብሮች አብረው ወድቀዋል። 100 አንዳንድ ብሮች ወድቀዋል። 1000 የሚሆኑ ሳንቲሞች አብረው ወድቀዋል። እነዚህ ሁሉ ተሰብስበው እዚህ ውስጥ ያሉ 5 ብሮች ወድቀዋል። 25 ብሮች ወድቀዋል። 10 ብሮች ወድቀዋል። 100 አንዳንድ ብሮች ወድቀዋል። ስለዚህ ሁሉም ስለወደቁ ተራ በተራ ሁሉንም አንጠባጥቤ ባልጥላቸውም በዚህ በአንዱ ውስጥ ያሉት አንድ ላይ ወድቀዋል። ልክ እንደዛ አዳም እዚህ በወደቀ ጊዜ እኛ ሁላችን በአዳም ሪፕሬዘንትድ ሆነናል። በአዳም ውስጥ ነበርን። እሺ መጽሐፍ ቅዱስ ሲናገር አብርሃም ለመልከ ጸዴቅ ስጦታን ሲሰጥ ሌዊ በአብርሃም ወገብ ነበረ ይላል መጽሐፍ ቅዱስ። ስለዚህ በአባቱ ወገብ ሆኖ ስጦታን ለማን ሰጥቷል? ለመልከ ጸዴቅ ሰጥቷል። ስለዚህ መልከ ጸዴቅ ከሌዊ ይበልጣል ብሎ የዕብራውያን ጸሐፊ ይነግረናል። ልክ እንደዛ በአዳም ውስጥ ሆነን ሁላችንም ወድቀናል። በአዳም ውስጥ ሆነን ሁላችንም ኃጢአት ሰርተናል። በአዳም ውስጥ ሆነን ሁላችንም ሞተናል። ሁላችንም የእግዚአብሔር ጠላቶች ሆነናል። አዳም ሲወድቅ ሁላችንም ወድቀናል። የአዳም ዘር ሁሉ ወድቋል። እሺ ይህንን በአእምሯችሁ በደንብ ያዙ። ስለዚህ ይሄ የውርስ ኃጢአት ይባላል። እኔ የውርስ ኃጢአት የሚባል የሚቀጥለው ክላሳችን ላይ ይህንን የሚቃወሙ የተለያየ አይነት ቲዎሪዎችን ወይም አስተምህሮቶችን ነግራችኋለሁ ምን ማለታቸው እንደሆነ። ግን ፋውንዴሽን እየጣልኩ ነው አሁን ያለሁት። ስለዚህ ኃጢአት በአንድ ሰው ወደ ዓለም ገባ፣ በኃጢአትም ሞት ወደዚህ ዓለም ገባ። መጽሐፍ ቅዱስ የሚል በአዳም ውስጥ ሁላችንም ስለነበርን አዳም ሲወድቅ ሁላችንም አብረን ወደቅን። የ100 ብሯን ኢሉስትሬሽን እንዳትረሱ። አንደኛ ዮሐንስ ምዕራፍ 1 ቁጥር 18 ላይ ደን ስንናገር ምን ብሎ ይናገራል ዮሐንስ? ኃጢአት የለብንም ብንል እንዋሻለን፣ እውነትንም አንናገርም። እሺ ሁላችንም ኃጢአተኞች ነን። ኃጢአታችንን ብንናዘዝ ግን ከኃጢአታችን ሊያነጻን እግዚአብሔር የታመነና ምንድን ነው? ጻድቅ ነው ብሎ መጽሐፍ ቅዱስ ያስተምረናል። ስለዚህ የውርስ ኃጢአት የሚባል አለ፣ በግል የምንሰራው ኃጢአት አለ ማለት ነው። በጣም ጥሩ። ይህንን ከተነጋገርን በኋላ ሌላው አንዱ እንድትረዱልኝ የምፈልገው ነገር ምንድን ነው? ኃጢአት አብሮት ምን አለ? ትልቅ ኮንሲኮንስስ ነበረው፣ ወይንም ደግሞ መዘዝ ነበረው። የኃጢአት መዘዝ ብለው ይሻላል ቃሉን። የኃጢአት መዘዝ አለ። ኃጢአት ባይትሰልፍ ብዙ መዘዝ አለው። ሰው የዘራውን ያንኑ ያጭዳል። ብዙ ጊዜ የተዘሩ ነገሮች ትንሽ ይመስሉናል፣ ግን በብዙ ይበቅላሉ። ብዙ ልንጎዳባቸው እንችላለን። ስለዚህ የኃጢአት ውጤቶች አሉ። እነዚህም አንዱን ነገሮች ላሳያችሁ ፈልጋለሁ። እነዚህን ነገሮች አብራችሁ ተመልከቱልኝ። የመጀመሪያው ነገር የሚያደርገው በጽሑፉ ላይ እንደምትመለከቱት የኃጢአት መዘዞች፣ አንደኛ የዘላለምን ሕይወት ያሳጣል። ኃጢአት ሰው ሁሉ ከእግዚአብሔር ጋር ልክ ኃጢአትን ሲሰራ ሰው ከእግዚአብሔር ጋር ይለያያል። የዘላለም ሕይወትን አጣ ማለት ለዘላለም ከእግዚአብሔር ይለያል። ለዘላለም በጥፋት ውስጥ ይኖራል። ለዘላለም በርግማን ውስጥ ይኖራል። ለዘላለም ዴስቲኒ ሲኦል ይሆናል ማለት ነው። ስለዚህ የዘላለምን ሕይወት ያጣል። ኢሳይያስ 59 ከ1 እስከ 3 የሚነግረን ይሄንን ነው። ሁለተኛውን ነገር የምትመለከቱት ነገር ደግሞ ምንድን ነው? ሰው
በኃጢአት መዘዝ ምክንያት ወደ ሰው የመጣበት ነገር ምንድነው? የሰው ፈቃድ ወደ ጽድቅ ሳይሆን ወደ አመጽ፣ ወደ ኃጢአት፣ ወደ ርኩሰት፣ ወደ አለመታዘዝ ሪቤሊየስ በሰው ውስጥ ልክ ሰይጣን ውስጥ የነበረ አመጽ በሰዎችም ውስጥ ማኒፌስት አለመታዘዝ፣ ትዕቢት፣ ፕራይድ፣ በቃ ሩድነስ በቃ ከውስጥ እየፈለቀ ሰዎችን አመፀኛ ያደረጋቸው ጭምር። ከሰው ጋር መኖር አይችሉም፣ ከራሳቸው ጋር መኖር አይችሉም፣ እርስ በርስ መኖር አይችሉም። ይህ ሁሉ በዓለማችን ላይ ያለው የበሽታ ሁሉ ስር የኃጢአት ስር ነው። የኃጢአት መዘዞች ናቸው። ስለዚህ ኃጢአት ፈቃድን ያጣምመዋል። ኃጢአት ሌላው ምንድነው? አካላዊ ስጋችን ምን ይሆናል? በኃጢአት ምክንያት ቅድም እንዳልኳችሁ እንሞታለን። ሞት ነገሰ። በአዳም ምክንያት ሞት ነገሰ። ስለዚህ ይሄ ስጋችን የማይሞተው ጌታችን ኢየሱስ ክርስቶስ መጥቶ የሚበሰብሰው የማይበሰብሰውን ሲለብስ የዛን ጊዜ ነው ሞት መውጊያ ወዴት አለ የሚለው ቃል ይፈጸማል። ስለዚህ ኃጢአት አካል እንዲሞት ያደርገዋል። ሰው መሞት የጀመረው ኃጢአትን በሰራ ጊዜ ነው። እየቀጠልን ስንሄድ ደግሞ የመጨረሻው ኃጢአት ሌሎችንም ይነካል። ምን ማለት ነው? ለጀኔሬሽን ይተላለፋል። ከጀኔሬሽን ወደ ጀኔሬሽን፣ ከአንዱ ወደ ሌላ እስከ 7 ትውልድ ይረግም ነበረ ሙሴ። እስከ 7 ድረስ ትውልድ ወደ መቅደስ አይግባ፣ እስከ 7 ትውልድ እንደዚህ ይምጣበት እያለ ዘር ሁሉ ይረገም ነበረ። ስለዚህ ኃጢአት መዘዝ አለው፣ የመነካካት ሌሎችን የማርከስ ጉልበት አለው ማለት ነው። እሺ ጌታን እናመሰግናለን። ጥቂት ደቂቃዎች አሉኝ። ዋና ዋና ሀሳቦችን ነግሬ ለመጨረስ ሞክራለሁ። በፍጥነት ሄዳለሁ ከዚህ በኋላ። ቶሎ ተከታተሉኝ። እሺ ኃጢአት በአማኝ ሕይወት ውስጥ የሚያመጣቸው ነገሮች አሉ። እነዚህን ነገሮች እንመለከታለን። የመጀመሪያው ነገር እንድታዩልኝ የምፈልገው ኃጢአት ከእግዚአብሔርና ከሌሎች ጋር ያለንን መንፈሳዊ ህብረት ያበላሽብናል። መጽሐፍ ቅዱስ ላይ ሄዳችሁ ስትመለከቱ ሰው ኃጢአትን በሰራ ጊዜ አሁንም ቢሆን ሰው ኃጢአትን ልክ ሲሰራ ከእግዚአብሔር ጋር ያለው ህብረት ይቋረጣል። በጣም ልንፈራ የሚገባው ነገር አንዱ ይሄ ነው። ከእግዚአብሔር ጋር ህብረት ሲቋረጥ ኃጢአትን ማድረግ እንድንፈራ ያስፈልጋል። ኃጢአትን ስናደርግ የእግዚአብሔር ድምፅ ከኛ ይርቃል። ፌሎሺፕ አይኖረንም። ፌሎሺፑ የሚስተካከለው መቼ? ከእግዚአብሔር ጋር ያለን ህብረት ልክ እስኪስተካከል ድረስ ከሰማይ ያለን ነገር እንትን ውስጥ እንገባለን። ምንድን ነው የሚባለው? እቀባ ውስጥ። ምን ማለት ነው? እግዚአብሔር የኃጢአትን ይቅርታን ይሰጠናል ንስሐ ስንገባ። ግን ምን ይሆንብናል? አንዳንድ ነገሮች ይያዙብናል። ኃጢአትን ልንለምድ እንጀምራለን። ነክተን የማናቀውን ነገር ስንነካ የበለጠ የሚቀጥለው ጊዜ የበለጠ ነገር ነው የምናደርገው። ስለዚህ ነው በቤተ ክርስቲያን ይሁን በግል ኃጢአት የሚገሰጸው። ዓላማው ድጋሚ እንዳንሄድበት ነው። ልጆች ስተት ቢሰሩ፣ ልጆች ኃጢአትን ቢያደርጉ ምን እናደርጋለን? እንመታቸዋለን። ህመሙን አይተው ምን እንዲሉ ነው? ወደዛ ተመልሰው እንዳይሄዱ ነው። ስለዚህ ኃጢአት ከእግዚአብሔር ጋር ያለንን እንደገናም ደግሞ ከሌሎች ሰዎች ጋርም ያለንን ህብረት ያበላሽብናል። ኃጢአት በትዳሩ ሲገባ፣ ኃጢአት በቤተ ክርስቲያኑ ሲገባ፣ ኃጢአት በህይወታችን ውስጥ መንገድ ሲጀምር እኛን ከእግዚአብሔር የማራቅ ነገሩ አሁንም አለ። ነገር ግን መፍትሄ ተሰጥቶናል። አንደኛ ዮሐንስ ላይ የሚለውን ቃል አንብላችሁ እና እንደዚህ ይላል። አንደኛ ዮሐንስ ቀደም ብዬ ያነበብኩላችሁ መስሎኛል፣ ግን ብዙ ተስፋ አለው እዛ ላይ። ምዕራፍ 3 ላይ ከ6 ጀምሮ ላነብላችሁ። በእርሱ የሚኖር ሁሉ ኃጢአትን አያደርግም ይላል። ኃጢአትን የሚያደርግ ሁሉ አላየውም አላወቀውም። ልጆቼ ሆይ ማንም እንዳያስታችሁ ይላል። ማንም እንዳያስታችሁ። እርሱ ጻድቅ እንደሆነ ጽድቅን የሚያደርግ ጻድቅ ነው፣ ኃጢአትን የሚያደርግ ከዲያብሎስ ነው ይላል። ምን ማለት ነው? ክርስቲያን ዲሊብሬትሊ ቀጠሮ ይዞ በቀጠሮ ኃጢአት አይተላለፍም። ኃጢአት ከእግዚአብሔር እንደሚለየው ያውቃል። ኃጢአት ከእግዚአብሔር ጋር ያለውን ሪሌሽንሺፕ ወይም ደግሞ መስመሩን ይዘጋበታል። ቅጣት እንዳለው ያውቃል። ስለዚህ ክርስቲያን ኃጢአትን ሊዳፈር አይገባውም። ኤሌክትሪክ ይዞት የሚያውቅ ሰው ካለ በጣም ጠንቃቃ ነው። ኤሌክትሪክ አካባቢ ሲደርስ የሆነ ነገር ገጥሟችሁ ከሆነ የሆነ ማሽን ሾፕ ላይ ሰርታችሁ ካወቃችሁ፣ ኤሌክትሪክ ይዟችሁ ካወቀ እንትን ይዛችኋል፣ ፎቢያ ይዛችኋል። ድጋሚ ቪክቲም እንዳትሆኑ
ስለዚህ በጣም አደጋ አለው። የእግዚአብሔር ተግሳጽን የቀመሰ ሰው፣ የእግዚአብሔርን ቁንጥጫ ያየ ሰው ለኃጢአት የተከፈተ ሳይሆን በኃጢአት ላይ ኮምፕሮማይዝ አያደርግም። ለምን? የእግዚአብሔርን ተግሳጽ ያውቀዋል፣ ያማል። ስለዚህ ወገኖቼ ሆይ እግዚአብሔር ልጆቹ ኃጢአት እንዲሰሩ አይፈቅድም። ስለዚህ በጣም ቢኬርፉል በሕይወታችን ውስጥ እንዳንዳፈረው። ዝም አለን ታገሰን ማለት እግዚአብሔር አይቀጣም ማለት አይደለም። እግዚአብሔር ታገሰን ማለት የንስሐ ጊዜ ሰጠን ማለት ነው። በልምድ ኃጢአት ውስጥ እየተመላለስን ከሄድን አንድ ቀን ወደማንወጣበት ውስጥ ጉድጓድ ውስጥ እንገባለን። በጣም አደገኛ ነው። ስለዚህ ዛሬ ለክርስቲያኖች እግዚአብሔርን እናውቃለን ለምንል የምናገረው መልእክት ይሄ ነው። እግዚአብሔር ኃጢአትን አይወድም። ከኃጢአት ልንርቅ ይገባል። በድፍረት ኃጢአት የምንመላለስ ወጣቶች ካለን ዘመናችን የጸጸት እንዳይሆን ምን ነው ያኔ ብላችሁ እንዳይጸጸታችሁ ካሁኑ የእግዚአብሔርን ድምፅ ስሙ። ከኃጢአት ጋር ኅብረት አይኖራችሁ ወገኖች። ኃጢአት ደስታን ይወስዳል፣ ደስታን ይሰርቃል። ዮሐንስ 15:11 ላይ ሄዳችሁ ደስታችሁ ፍጹም እንዲሆን ይላል። የአንዱ ገላትያ ላይ የምትመለከቱት የመንፈስ ፍሬ ነው ደስታ። ኃጢአት ካለ ግን ደስታ የለም። ይሄ አንዱ ሁለተኛው የኃጢአት መዘዝ ነው። ደስታ ይወሰዳል። ኃጢአተኛ ክርስቲያን ወይም ኃጢአትን የሚሰራ ክርስቲያን ደስታ ይርቃል። ደስ ብሎት አይስቅም። ሳቁ ሁሉ በቃ ዝም ብሎ ይሆናል። ወይ የፌዝ ሳቅ ነው ወይንም ደግሞ የዓለማዊ ነገር ነው። ግን እውነተኛ ደስታ፣ የሚፍለቀለቀው ደስታ ይወሰድበታል። ክርስቲያን ደግሞ ደስተኛ እንዲሆን የተጠራው በመንፈስ ቅዱስ ደስ እንዳይላችሁ የሚያደርግ ነገር የተሰወረ ኃጢአት ሲኖር ነው። ሌላ ኃጢአት በሰው በአማኞች ሕይወት ውስጥ የሚያደርገው ነገር ምንድን ነው? አማኝ በጨለማ ውስጥ እንዲመላለስ ያደርገዋል። አንደኛ ዮሐንስ 1:6 ላይ ምን ብሎ ይናገራል? ጨለማ እግዚአብሔር ብርሃን ነው፣ ጨለማም በእርሱ ዘንድ ከቶ የለም የምትል ይህች ናት። ከእርሱ ጋር ኅብረት አለን ብንል በጨለማ ብንመላለስ እንዋሻለን፣ እውነትንም አናደርግም። ነገር ግን እርሱ በብርሃን እንዳለ በብርሃን ብንመላለስ ለእያንዳንዳችን ኅብረት አለን። ከእግዚአብሔር ጋር ኅብረት አለን ሊሉ የሚችሉ ሰዎች በብርሃን የሚመላለሱ ናቸው። በኃጢአት የሚመላለሱ ሰዎች ከእግዚአብሔር ጋር ኅብረት የላቸውም። ኢዳዝማተር ሊዘምሩ ይችላሉ። ኢዳዝማተር ሊሰብኩ ይችላሉ። ኢዳዝማተር ፓስተሮች ሊሆኑ ይችላሉ። ነቢያት ሊሆኑ ይችላሉ። ቀሳውስት ሐዋርያት ሊሆኑ ይችላሉ። በኃጢአት እየተመላለሱ ግን ከእግዚአብሔር ጋር ኅብረት አለን ማለት አይቻልም። ስለዚህ እግዚአብሔር ብርሃን ነው። ብርሃንና ጨለማ ኅብረት የላቸውም። የስ ይወድሻል፣ የስ ይወድሃል። ጀጅመንታል እየሆንኩኝ አይደለም ያለሁት፣ ግን እግዚአብሔር ብርሃን ስለሆነ በብርሃን ብንመላለስ ኅብረት ይኖረናል። ኅብረት ካለን ደግሞ የኅብረቱ ፍሬ አንዱ ምንድን ነው? ደስታ ነው፣ ሰላም ነው። ክርስቲያን ሆኖ ደስታ ቢስ፣ ክርስቲያን ሆኖ እውነተኛ ሰላምን የማይለማመድ ካለ ሕይወቱን መመርመር ይገባዋል። ኃጢአት በአማኝ ሕይወት ውስጥ ሲገባ በጨለማ እንዲኖር ያደርገዋል። ኤፌሶን 5:8 ላይ ይህንን ይናገራል። አንደኛ ዮሐንስ 1:6 ይነግረናል። እንደገና እዚሁ ምዕራፍ 2 ቁጥር 10 ላይ ምናልባት አንደኛ ዮሐንስ ላይ አሁንም ደግሜ ባነበው ወንድሙን የሚወድ በብርሃን ይኖራል ይላል። መውደድ፣ ወንድምን መውደድ በብርሃን ይኖራል። እሺ ምን ይላል? ማሰናከያም የለበትም። ወንድሙን የሚጠላ ግን በጨለማ አለ፣ በጨለማ ይመላለሳል፣ የሚሄድበትን አያውቅም፣ ጨለማው ዓይኖቹን አሳውሮታል ይላል። ስለዚህ ይህ አንዱ የኃጢአት መዘዝ በአማኝ ሕይወት ውስጥ ምንድን ነው? በጨለማ እንዲራመድ ያደርገዋል። በኃጢአት የሚመላለሱ ክርስቲያኖች በጨለማ ይመላለሳሉ። በኃጢአት የሚመላለሱ ክርስቲያኖች ደስታ የላቸውም፣ ከእግዚአብሔር ጋር ኅብረት የላቸውም። ኃጢአት ሌላው ደግሞ አራተኛው ነጥቤ ምንድን ነው? ኃጢአት በጸሎት ላይ በእግዚአብሔር ከመታመን ይልቅ በራስ እንድንተማመን ያደርገናል። አደገኛው ነገር ይህ ነው። የራስን ጉልበት እንድንታመን ያደርገናል ኃጢአት። አይመስለንም አይደል? በራስ መታመን ኃጢአት አይመስለንም፣ ግን ኃጢአት ነው። ጨምሬ ላሳያችሁ። በአንደኛ ዮሐንስ ምዕራፍ 3 ላይ ቁጥር 19 ላይ እንደዚህ ብሎ ይናገራል። ልባችን በእኛ ላይ በሚፈርድበት ሁሉ ከእውነት እንደሆንን በዚህ እናውቃለን፣ በፊቱም
ልባችንን እናሳርፋለን። እግዚአብሔር ከልባችን ይልቅ ታላቅ ነውና ሁሉንም ያውቃል። ወዳጆች ሆይ ልባችንስ ባይፈርድብን በእግዚአብሔር ዘንድ ድፍረት አለን ይላል። በልባችን ይፈርድብናል። ልባችን ፕራይድ ካለው፣ ልባችን ጀጅመንታል ከሆነ በልባችን ይፈርድብናል። ስለዚህ በራስ ትምክህት እንዲኖረን ያደርጋል ማለት ነው በጨለማ ስንመላለስ። ሌላው ማወቅ ያለብን ከኃጢአት ጋር ባለን ሪሌሽንሽፕ ልናውቀው የሚገባ ነገር ይሄ የማያቋርጥ ኃጢአት ውስጥ ሰዎች መኖር ሲቀጥሉ፣ የማያቋርጥ ኃጢአት በሰዎች ሰው በኃጢአት ሊወድቅ ይችላል፣ ሊሳሳት ይችላል። መውደቅ መነሳት ሊኖር ይችላል። ክርስቲያን አይሳሳትም እያልኩኝ አይደለም ያለሁት። ነገር ግን የማያቋርጥ ኃጢአት ኮንቲኒየስ የሆነ የድፍረት ልምምድ በዛ ውስጥ ካለ አንድ ነገር እንድታውቁ ያስፈልጋል። እግዚአብሔር አባትነቱን ሊገልጥ ይጀምራል። ምን ማለት ነው? አባት ከሆነ መቅጣት ይጀምራል። እግዚአብሔር ኃጢአተኛ ልጆቹን ይቀጣል። ኃጢአት የሚለማመዱ አማኞችን እግዚአብሔር ይቀጣል። የሚቀጣበት መንገድ ይለያያል። ትልቁ ቅጣት ድምፁን አለመስማት ነው። ትልቁ ቅጣት መገኘቱን ሲወስድብን ነው። መቅረዛችንን ሲወስድብን ነው። ትልቁ ቅጣት መገኘቱ ሲወሰድብን እንደ ሳኦል መገኘቱ ከተወሰደበት በኋላ ጠንቋይ ፍለጋ ነው ሄደው። ምክንያቱም ከውስጥ ድምፅ የለውም። በቃ ይልሃል የሚሉትን ፍለጋ መፈለግ ጀመረ። ለምን? ከእግዚአብሔር ፕሬሰንስ ከሱ ላይ ተወስዶበታል። አያችሁ? እና ዳዊት አስፈልገው ርኩስ መንፈስ እየመጣ ይደበድበዋል። በመንፈስ ቅዱስ ፕሬሰንስ ውስጥ እያለ አይነካውም። አሁን ግን እግዚአብሔር መንፈስ ስለተወሰደ ክፉ መንፈስ እየመጣ ታክ ያደርገዋል። ከዚህ የተነሳ እንደ እብድ ይሆናል። አንዳንዴ ጦር ይወረውራል ዳዊት ላይ። የማያቋርጥ ኃጢአት የእግዚአብሔርን ቅጣት በሰው ሕይወት ላይ ታመጣለች። ስለዚህ ክርስቲያንም ስለሆንን የስ እግዚአብሔር ከቁጣ አድኖናል። ነገር ግን በኃጢአት ኮንቲኒየስሊ ስንኖር እግዚአብሔር ሊቀጣ ይጀምራል እና በድፍረት እንዳንመላለስ ከበደልንም ወደ እግዚአብሔር ቶሎ እንመለስ። ግድ የላችሁም። ለኃጢአታችን ጥቅስ አንፈልግ። መደገፊያ አላደለም፣ ልክ ነው አላደለም፣ አናድርገው። ንስሐው ይሻላል። በቃ የሚያዋጣው እሱ ነው። ሌላው ደግሞ እንደ ቤተ ክርስቲያኒቷ ጤነኝነትና መንፈሳዊነት ኃጢአት በአማኝ ሕይወት ውስጥ ሲኖር የሚሆነው ነገር ምንድን ነው? የቤተ ክርስቲያንን ተግሳጽ ያስከትላል። ቤተ ክርስቲያንም ትገስጻለች። ቤተ ክርስቲያን አማኝን ታይም አውት ልታረገው ትችላለች። ወደ የተሐድሶ ጊዜ ወሰድ ልትለው ትችላለች። ኤክስፖዝ ልታረገው ትችላለች። ልትቀጣው ትችላለች። ኦቶሪቲ ተሰጥቷታል። አንደኛ ቆሮንቶስ ላይ ጳውሎስ እንደዚህ ያለ ሰው መካከላችሁ አለ፣ የእናቱን ሚስት ወይንም እንጀራ እናቱን አግብቶ የሚኖር ፓብሊክሊ። ጌታ ኢየሱስ ደግሞ በማቴዎስ 18:17 ላይ ምን አለ? ለቤተ ክርስቲያን ንገራት ይላል። አንድ ጊዜ ገስጸው፣ ሁለት ጊዜ ከሰው ጋር አናግረው፣ ሶስተኛ ለቤተ ክርስቲያን ንገረው። የመጨረሻ አውቶሪቲ ቤተ ክርስቲያን ናት። ቤተ ክርስቲያን ተናገረች ማለት የእግዚአብሔር ሐሳብን አስተላለፈች ማለት ነው። ስለዚህ ቤተ ክርስቲያንን አውቶሪቲ ልናክብር ይገባል። ሰዎች ምንም አይመስላቸውም። እቺ ቤተ ክርስቲያን የገሰጸችው ለታ እዛችኛዋ ቤተ ክርስቲያን ጋር ይሄዳል። ያችኛዋ ቤተ ክርስቲያን ስትገሰጸው ደግሞ እዚችኛዋ ቤተ ክርስቲያን ጋር ይሄዳል። ከቤተ ክርስቲያን ወደ ቤተ ክርስቲያን እየተመላለሰ ይሄዳል። ነገር ግን ከሰማይ ነገር ይቆለፋል። ኦኬ ቸርች ከቸርች ወደ ቸርች ሊገላበጥ ይችላል። ነገር ግን ከእግዚአብሔር ጠብ የሚልለት ነገር አይኖርም። ሌላው የኃጢአት መዘዝ በአማኝ ሕይወት ውስጥ ምንድን ነው? ይሄ የማቋረጥ ኃጢአት ኮንቲኒየስ የሆነ ኃጢአት ሲሆን አስፈላጊ ሲሆን እግዚአብሔር በሞትም ይወስዳል። ላስፈራራ አይደለም። እግዚአብሔር በቃ ሰውየውን ለመመለስም ይሁን ወይንም ደግሞ የመጨረሻውን ፍርድ እግዚአብሔር ይሰጥና ፍሬ የማያፈራበት ዘመን ከሆነ እግዚአብሔር ሊሰበስበውም ይችላል ሰውየውን። ስለዚህ እስከ ሞት የሚያደርስ ኃጢአቶች አሉ፣ ልንጠነቀቅ ይገባል። ኃጢአት እየጣፈጠ ኃጢአት እየበረታ ኃጢአት በጣም የሚመች ነገር እየሆነ ለስጋ የሚመች ሆኖ ሰዎች ሊለምዱት ይችላሉ። ስለዚህ ሞት አለበት። ላስፈራራችሁ አይደለም፣ ግን this is the truth። ኃጢአት መርዝ ነው። ኃጢአት እግዚአብሔር የሚጠላው ነገር ነው። ኃጢአት ከእግዚአብሔር ጋር ህብረታችንን የሚያበላሽብን ነው። የእግዚአብሔርን ድምፅ ከኛ የሚወስድብን ነው። በጨለማ እንድንመላለስ የሚያደርግ ነው። ደስታን የሚሰርቀን ነው።
በራስ እንድንተማመን የሚያደርግ አሮጋንት የሚያደርግ ነው። ስለዚህ እግዚአብሔር ይህንን ኮንቲኒየስ ኃጢአት ሲኖር ምን ያደርጋል? ይቀጠዋል። አንዳንዴ ቤተክርስቲያን ትገስጻለች። እሱንም አልሰማ ካለ የመጨረሻው ምን ይሆናል? ሰውየውን ወይም ሴትየዋን በሞት ይሰበስባል እግዚአብሔር። ይህም ወንጌል ነው። ምንም ማድረግ አንችልም። እሺ፣ ሌላው ስለ ኃጢአት ወንጌል፣ ስለ ኃጢአት ውጤት እንድንነጋገር እፈልጋለሁ። የኃጢአት ውጤት ምን እንደሆነ የኃጢአት ውጤቶች መጀመሪያ እግዚአብሔር አዘነ። መጽሐፍ ቅዱስን ሄዳችሁ ስትመለከቱ እግዚአብሔር ሲያዝን ትመለከታላችሁ። አዳም ኃጢአት ሰራ፣ ሔዋን ኃጢአት ሰራች፣ እግዚአብሔር አዘነ። እውነተኛ ክርስቲያን እግዚአብሔርን ማሳዘን አይፈልግም። የምንኖረው እግዚአብሔርን ደስ ለማሰኘት ስለሆነ እግዚአብሔርን ስናሳዝን ከእግዚአብሔር የሚመጣ ምንም በረከት አናገኝም። እግዚአብሔርን እያሳዘንን እንዴት አድርገን እናመልከዋለን? መጽሐፍ ቅዱስ የሚነግረን ይህ ነው። እግዚአብሔርም የሰው ልጅ በመፍጠሩ እጅግ ተጸጸተ ብሎ ዘፍጥረት ምዕራፍ 6 ቁጥር 5 ላይ ይህንን ነው የሚነግረን። እግዚአብሔር ተጸጸተ፣ ለምን ፈጠርኩት ሰውን ብሎ። ስለዚህ የኃጢአት ውጤት አንዱ እግዚአብሔርን ያሳዝናል። እንደገና የኃጢአት ውጤት ምንድነው? ሰው ሲኮነን ታያላችሁ። መዝሙር 51 ላይ የምትመለከቱት ቅድም የተመለከትነው ይሄንን ነው። ሰው ከእግዚአብሔር ተለየ። እንደገና ደግሞ ዘላለማዊ የሆነ ኤተርናል የሆነ ፓኒሽመንት ሲኦል የሚባለው ነገር መጣ። እነዚህ ይሄ ሁሉ የኃጢአት ውጤት ነው። ያ ብቻ አይደለም። ሰው እዛ ጋር ቢጨርስ ጥሩ ነው። ሰው ከዛ መጨረሻው ምን ሆነ? የኃጢአት ባሪያ ሆነ። ኃጢአት ይፈረድበታል። ሰው ሁሉ በእግዚአብሔር ፊት ተጠያቂ ይሆናል። በኋላ እመጣበታለሁኝ ጊዜ ካለኝ። ስለዚህ አካውንተብል እንሆናለን። እግዚአብሔር ይጠይቀናል። ሲኦል የሚባለው ቦታ አለ። ሰዎች ከእግዚአብሔር ጋር አካሄዳቸውን ካላስተካከሉ፣ እግዚአብሔርን እያሳዘኑ በህሊና በተኮነነ ህሊና ከእግዚአብሔር ተለይተው በአመፅና በኃጢአት እየተመላለሱ መጨረሻቸው የሚያገኛቸው ፍርድ ዘላለማዊ የሆነ ቅጣት ነው። በኃጢአት ባርነት ውስጥ ከኖሩ ማለት ነው። ሌላው የኃጢአት ውጤት ምንድን ነው? ሰዎችን መንፈሳዊ ዕውር ያደርጋል። እዛ ላይ እንደምትመለከቱት ጥቅሶቹ እናንተ ተመልከቱ። ሰዓት ስለሌለኝ አሁን እየሮጥኩኝ ነው ያለሁት። መንፈሳዊ ሞት ያመጣል፣ ተስፋ ቢስ ያደርጋል፣ እርኩሰትና ግብረ ገብ የለሽነት ወደ ህይወታችን ያመጣል። እና ጥያቄው እንግዲህ ምንድነው? ኃጢአት ወደ ህይወታችን ሲመጣ የምንሰጠው ምላሾች ይኖራሉ። እነዚህ ምላሾች በጣም ወሳኞች ናቸው። መጽሐፍ ቅዱስ እንግዲህ ያስተምረናል። ከሚያስተምረን ነገሮች አንዱ ከእግዚአብሔር የተወለደ ሰው ክርስቲያን፣ ይህን እንደው በትህትና ነው የምናገረው፣ አብረን እንድንሰማ ነው። ከእግዚአብሔር የተወለደ ሰው የጽድቅን ህይወት መኖር ይችላል። ከእግዚአብሔር ተወልጃለሁ ብሎ ሰው ዳግም ከተወለደ በኋላ በኃጢአት መስመር ውስጥ ዝም ብሎ እንደፈለገ አይኖርም። ዳግም የተወለደ ሰው ኃጢአትን ይጠላል። ኃጢአት ሲያደርግ እንኳን የሚወቅስ ነገር አለው። ኃጢአትን አይሰራም ይለናል። አንደኛ ዮሐንስ ምዕራፍ 2 ላይ ሄዳችሁ ስትመለከቱ ከእግዚአብሔር የተወለደ ኃጢአትን አይሰራም ማለት የቀጠሮ ኃጢአት አይሰራም። ሲወለድ አዲስ ፍጥረት ሆኖ ነው የሚወለደው። የዳግም ልደት ስርዓቱ ስላልገባን ሰሞኑን የማጠናው ነገር ነበር። ስለዚህ ስለ ዳግም ልደት እያጠናው ሰፈራችን አስታውሳለሁ አንድ ሴት ነበሩ። ስማቸውንም አስታውሳቸዋለሁ። ልምድ አዋላጅ ናቸው እና የልምድ አዋላጅ ስለሆኑ ሰውን ሁሉ የሚያዋልዱበት መንገድ የራሳቸው የሆነ መንገድ አላቸው እና ግን አንዳንዴ አደጋ ይፈጠራል። አንዳንድ ልጆች እግራቸው ተሰናክለው ይወለዳሉ። አንዳንዶች የማይሆን ተጎትተው ይወለዳሉ። አንዳንዶች የተለያየ አቅጣጫ ይወለዳሉ። አደገኛ የሆኑ ነገሮችም ይሆናሉ። ስለዚህ ከእግዚአብሔር ስንወለድ ወይም ሰዎች ወደ ደህንነት ስናመጣ ወንጌላችን ጤነኛ ሰዎችን ማውጣት አለበት። ጤነኛ ክርስቲያን የማያወጣ ከሆነ ወንጌላችን ጤነኛ አይደለም ማለት ነው። ትክክለኛ ወንጌል ሳይሰበክላቸው ሰዎች ክርስቲያኖች ነን ብለው ብዙ መንገድ የሚሄዱ ሰዎች አሉ። ለአንድ ቦታ ላይ ሲባንኑ በስርዓት ጌታ የገባኝ እኮ ዛሬ ነው ይላሉ፣ ወይ ጌታን አላውቅም ነበር ይላሉ።
ለምን የሰሙት ነገር ቸርች መሄድ ነው፣ ቸርች መከታተል የሚል ነው የሰሙት እንጂ ዳግም መወለድ ምን እንደሆነ እንኳን በስርዓት አልሰሙም። አያችሁ፣ የቸርች ሰዎች ናቸው፣ ግን የእግዚአብሔር መንግስት ሰዎች አይደሉም። በቤተ ክርስቲያን ውስጥ ያለውን ረብሻ ያስነሳሉ፣ ወሬ ያወራሉ፣ ኃጢአት ይሰራሉ፣ በድፍረት ኃጢአት ይመላለሳሉ። ህይወታቸው አልተለወጠም። አሁንም ይጠጣሉ፣ አሁንም ይዋሻሉ፣ አሁንም በንግዳቸው ያጭበረብራሉ፣ በስራ ቦታቸው ታክስ አይከፍሉም፣ በካሽ እየሰሩ ለመንግስት የሚገባውን አያደርጉም፣ ለቤተ ክርስቲያን አስራት መባ አያወጡም። ቅርጻቸው ዲፎርምድ የሆኑ ክርስቲያኖች አሉ። ከአወላለድ ከተሰበከላቸው ወንጌል የተነሳ ነው። አንዳንዱ ሁሉንም በዛ ብሌም ባናረግም አትሊስት የተወሰነ ፐርሰንት በዛ ብሌም ልናደርግ እንችላለን። ስለዚህ ከእግዚአብሔር የተወለደ ኃጢአትን አይሰራም። ከእግዚአብሔር የተወለደ አዲስ ተፈጥሮ አለው። ኃጢአትን የሚጸየፍ ተፈጥሮ አለው። እንደ ጌታ በፍቅር የሚመላለስ ነው። ዳግም የተወለደ ክርስቲያን በጥላቻ አይመላለስም። ወንድሙን አይጠላም። ወንድሙን የሚጠላ ነፍሰ ገዳይ ነው ይለናል መጽሐፍ ቅዱስ። አንደኛ ዮሐንስ ምዕራፍ 2ን ተመልከቱ፣ ምዕራፍ 3ን ተመልከቱ፣ ምዕራፍ 4ን ተመልከቱ፣ ምዕራፍ 5ን ተመልከቱ። ዳግመኛ የተወለደ ክርስቲያን ዓለምን ያሸንፋል። ዳግመኛ የተወለደ ክርስቲያን በኢየሱስ ክርስቶስ ማንነት ያምናል። ከእግዚአብሔር የተወለደ ክፉ ሊነካው አይችልም። በትክክለኛው ቋንቋ ክፉ ሊጣበቅበት አይችልም። በላዩ ላይ ኃጢአት ተጣብቆበት አይኖርም። አጋንንት ተጣብቆበት አይኖርም ከእግዚአብሔር የተወለደ ከሆነ። ስለዚህ ውልደቱ የነፍስ ትንሣኤ በጣም የሚያወያይ ነገር ነው። ስለዚህ አንድ ሰው ዳግም ከተወለደ ምናለው ለኃጢአት ያለው ምላሽ ምንድነው? ከእግዚአብሔር የተወለደ ነው። ሁለተኛው ነገር ደግሞ ምንድነው? ተጠያቂነት አለብን። ይህን እንድታዩልኝ እፈልጋለሁ። ተጠያቂነት አለብን። we are accountable ስለ ኃጢአት ወደድንም ጠላንም ሁላችንም በእግዚአብሔር ፊት ተጠያቂዎች ነን። እንግዲያስ እያንዳንዳችን ስለ ራሳችን ለእግዚአብሔር መልስ እንሰጣለን ይላል ሮሜ ላይ። ስለዚህ እግዚአብሔር ፊት አንድ ቀን እንቆምና አረማመዳችን፣ ህይወታችን፣ ኑሯችን በእግዚአብሔር ፊት ምላሽ ስጡበት እንባላለን። ስዕሉ ላይ እንደምትመለከቱት ትራምፕና ምንድነው የዚህ አይ ቲንክ የኮሪያው መሪ ይመስለኛል ድንጋይ ተወርውሮ መስታወት ሲሰበር ልክ ልጆች ሆነን እንደምናደርገው ሂድት አይደለም እሱን የወረወረው እኔ አይደለም አካውንታቢሊቲ ላለመውሰድ ነው ጥፋታችንን እንትላለ ማለት እና ልክ እንደዛው ብሌም እያደረግን ተጠያቂነት አለ። ዛሬ በሰዎች ፊት በጣም ጀስቲፋይ ልንሆን እንችላለን። ሰዎች ሊሆን ይችላሉ። ዋው እውነትም አንተ ጻድቅ፣ ግን በእግዚአብሔር ፊት ተጠያቂ ነን። አንድ ቀን ጻድቅ በሆነው ሁሉም በሚያውቅ ሁሉም በሚችሉ በሁሉ ስፍራ በሚገኘው ሳንናገር የልባችንን ሐሳብ በሚያደምጠው በሱ ፊት እንቆማለን። እሱ ይመዝነናል። ስራችን ይመዘናል፣ ህይወታችን ይመዘናል፣ ስሜታችን ይመዘናል፣ ልባችን ይመዘናል። ስለዚህ በሱ ፊት we will be accountable። ስለዚህ ኑሯችን በእግዚአብሔር ፊት ይሁን። ለእግዚአብሔር መልስ እንሰጣለን። ለፓስተር አይደለም፣ ለሽማግሌዎች አይደለም። መልስ የምንሰጠው ለእስራኤል ቅዱስ ለእግዚአብሔር ነው። ስለዚህ ፕሊዝ ይህንን አውቀን እንመላለስ። አንድ ቀን በእግዚአብሔር ፊት ተጠያቂ እንሆናለን። ሌላ መጽሐፍ ቅዱስ የሚያስተምረን ተመልከቱ። ከኃጢአት የእግዚአብሔር ሐሳብ ከኃጢአት ሰው ሁሉ እንዲመለስ ይፈልጋል። ሕዝቅኤል 18 ላይ ጥቅሱን ተመልከቱ። በትልቁ ላይ ላርግላችሁ። ሕዝቅኤል 18 ላይ ምንድን ነው የሚለው? ኃጢአትን የምትሰራ ነፍስ እርሷ ትሞታለች። ልጅ የአባቱን ኃጢአት አይሸከምም፣ አባት የልጁን ኃጢአት አይሸከምም። የጻድቅ ጽድቅ በራሱ ላይ ይሆናል፣ የኃጢአተኛውም ኃጢአት በራሱ ላይ ይሆናል። ኃጢአተኛውም ካደረጋት ኃጢአት ሁሉ ቢመለስ፣ ትእዛዜን ሁሉ ቢጠብቅ፣ ፍርድንና ቅን ነገርን ቢያደርግ ፈጽሞ በሕይወት ይኖራል እንጂ አይሞትም። የበደለው በደል ሁሉ አይታሰብበትም፣ በሰራው ጽድቅ በሕይወት ይኖራል። በውኑ ኃጢአተኛ ይሞት ዘንድ ፈቅዳለሁን? ይላል ጌታ እግዚአብሔር። ከመንገዱ ይመለስና በሕይወት ይኖር ዘንድ አይደለምን? ይላል መጽሐፍ ቅዱስ። ስለዚህ እግዚአብሔር ከኃጢአት ሰው ሁሉ እንዲመለስ ይፈልጋል። ከኃጢአት ሰው ሁሉ እንዲመለስ ይፈልጋል። እግዚአብሔር ምን አዘጋጀ? ከዚህ የኃጢአት ጉድጓድ ውስጥ ማምለጫ መንገድ አዘጋጀ። ኢየሱስ ክርስቶስ የመጣው አንዱ ለዚህ ነው። የሰውን ዘር ከኃጢአት ጉድጓድ
ሁሉ ኃጢአትን ሰርተዋል፣ የእግዚአብሔር ክብር ጎድሏቸዋል ከተባለበት ከኃጢአት ቅጣት ከሞት ሰፈር ለማዳን የሰውን ዘር ኢየሱስ ክርስቶስ ድልድይ ሆነው የኃጢአት ዕዳ ተከፈለ። ደህንነት በሥራ ሳይሆን በማመን ሆነ። ስለዚህ እመንና ዳን ተባለ። በቃ በጣም አቀለለው። ይሄ ድሮ በእኛ ሀገር ድሮ ሴቶች የሚጫወቱት ሲዞ ነው የምትሉት፣ ይሄ ልጆች የገመድ ጨዋታ እንዲህ የሚዘሉ ሴቶች ህፃናት ትምህርት ቤት ሲጫወቱ አስታውሳለሁ። ልጆኝ ሲዞ ይባላል። እኔ እንጃ ለእናንተ ዘመን ሌላ ስም ካለው አላውቅም። እና ይዘላሉ እና ሎስት ላይ ሲደርስ መሬት ላይ ሲደርስ በጣም ቀላል ነው። ማንኛውም ሰው እግሩን ጥልቅ አድርጋ መዝለል እና የሚሰራውን ይሰራል። ግን ደህንነትንም እንደዛ አደረገ እግዚአብሔር። አወረደው ስታንዳርዱ ሎ አደረገና ሰው ሁሉ ማድረግ የሚችለው አንድ ነገር ነው፣ ማመን። just simple ነገር just have faith in God, have faith in Christ Jesus, that's it። ኢየሱስ በሰራው ስራ የኃጢአትን ዕዳ ተሸክሞ በመስቀል ላይ እንደሞተል እሱም ብቻ አመን እና ላቤን ጠብ ሳላረግ ተራራ ሳልወጣ እዛ ሀገር እንደዚህ ሳልሄድ ይህንን ሳላደርግ በጣም በቃ ሲምፕል አደረገው ጌታ። መንገዱን አቀለለው። የመዳን መንገድ ሲምፕል ሰው ሁሉ ሊሻገረው የሚችል ሆነ። እንዲህ በጣም ስለቀለለና የሚመችም አድርጎ ስለሰራው ሰዎች ዛሬ በየኮርነሩ ያውቁታል፣ በየጥቅሱ ላይ ያውቁታል። ቤተ ክርስቲያን በየኮርነሩ አለች። ሰው ለመዳን ቢፈልግ ወንጌል አልሰማውም የሚልበት ዘመን ላይ አይደለም ያለው። ሶሻል ሚዲያ እንለፈልፋለን። የተለያየ አስተማሪ በየመንገዱ እየቆሙ የሚሰብኩ ወንድሞች እህቶች አሉልን። እግዚአብሔር ስም የተባረከ ይሁን። በዓለም ዙሪያ ሁሉ በአፍሪካ ወንጌል ይሰበካል፣ በኤዥያ ወንጌል ይሰበካል፣ በኖርዝ አሜሪካ ይሰበካል። በሁሉ ስፍራ ወንጌል እየተሰበከ ነው ያለው። መንገዱ አንድ ነው። እንድንበት ዘንድ የተሰጠን ሌላ ምንም ነገር የለም። መዳን በክርስቶስ አቀለለው። በቃ እመንና ዳን። በቃ ታሴት ልክ በብሉይ ኪዳን ላይ እንደነበረው እባብ ሁሉንም ነደፋቸው። የእባብ መርዝ ያለባቸውና በጣም በእባቡ መርዝ የተሰቃዩ ሁሉ ፊታቸውን አዙረው የናስ እባብ ተሰቅሎ ወዳለበት ቦታ ሄደው ዞር ብለው ሲመለከቱ የናሱን እባብ የተመለከተ ሁሉ ዳነ ይላል። ማየት ብቻ ያድናቸው ነበረ ፈቃደኛ የሆኑ። አንዳንዶች ማየትም ሳይፈልጉ የሞቱ ሊኖሩ ይችላሉ። ዊዶን ነው ያዩ ግን ዳኑ። የተቀበሉ ይድናሉ። ንስሐ የገቡ ይድናሉ። ከእሱ ጋር የታረቁ በክርስቶስ ኢየሱስ ይድናሉ። እግዚአብሔር በክርስቶስ ኢየሱስ የሰጠን ጸጋ የመዳን ጸጋ ነው። ስለዚህ ክርስቶስን መቀበል የሚለው ቃል ወሳኝ ነው። ከጌታ ጋር መታረቅ ወሳኝ ነው። ለደህንነታችን ዋስትና የሚሰጠን ኢየሱስ ብቻ ነው። ክብር ለእግዚአብሔር ይሁን። ይሄ የምታውቁትን ወንጌል ነው እና ከመጨረሴ በፊት ትንሽ ደቂቃዎች ወስጃለሁ። 4 ስላይድ አለችኝ፣ ታገሱኝ። 4 ስላይድ አለችኝ፣ እሱ ልጨርስ። ሰው ምርጫ አለው። እንግዲህ የመዳን ምርጫ አለው። እንደገና እምቢ ማለት ምርጫ አለው። መንግስተ ሰማያት የመግባት ምርጫ አለው። እምቢ ብሎ ደግሞ ሲኦልም የመግባት ምርጫ አለው። ክብር ለእግዚአብሔር ይሁን። ስለዚህ ሰው ይህንን የዘላለም ሕይወት ተቀብሎ ወደ ዘላለም ሕይወት መግባት፣ ብሎ ደግሞ ወደ ዘላለም ጥፋት የሚሄድ የራሱ የሆነ ምርጫ አለው ወገኖች። ሌላው እግዚአብሔር በባህሪው ከደህንነት ጋር በተያያዘ እየተነጋገርን ያለ ነው። ከኃጢአት ጋር በተያያዘ እግዚአብሔር ከኃጢአተኛው ሰው ጋር ህብረት የለውም። ፕሊስ እንዳንታለል እንዳይመስለን፣ ሰዎች እንደሚሉት አይደለም። የስ እግዚአብሔር ፍቅር ነው፣ ግን እግዚአብሔር ከኃጢአተኛ ሰው ጋር ህብረት የለውም። ኃጢአትን ከሚለማመድ ከደፋር ኃጢአተኛ ጋር ምህረቱን አብዝቷል። የስ ጸጋውን አብዝቷል እግዚአብሔር። ግን የድፍረት ኃጢአት እግዚአብሔር ከኛ ያርቀዋል። መፍትሄ ደግሞ አዘጋጅቷል እግዚአብሔር። ባህሪውን ካወቅን ቅዱስ ስለሆነ እግዚአብሔር ከኃጢአተኛ ጋር ህብረት የለውም። ስለዚህ ወደ እኔ መምጣት የምትችሉበት የመዳን መንገድ ይኸውላችሁ፣ የምትቀደሱበት የመቀደሻ መንገድ ይኸውላችሁ፣ ከጥፋት የምታመልጡበት የማምለጫ መንገድ ይኸውላችሁ ብሎ ለኃጢአት መዳኛ መንገድን እግዚአብሔር አዘጋጀ። ቅድም ያሳየዋችሁ ድልድዩ ኢየሱስ መስቀሉ ማለት ነው። ስለዚህ ለኃጢአት የመዳኛ መንገድ፣ ለኃጢአተኛው ማምለጫ መንገድ አሳይቶታል። ስለዚህ ሰው ሰበብ የለውም፣ ላለመዳን ሰበብ የለውም። በራሱ ፈቃድ ነው ሲኦል የሚገባው ሰው። ሌላው እግዚአብሔር እሱን እንድናውቀው ይፈልጋል። ባህሪውን እንድናውቀው ይፈልጋል።
ከሱ ጋር ድኛለሁ፣ ጌታን ተቀብያለሁ፣ ንስሐ ገብቻለሁ፣ ኃጢአቴ ታጥቧል ካልን ተቀድሰን እንደ ነጻን እንደ ተቀደስን መኖር፣ የምንረግጥበትን ቦታ ማወቅ፣ መንካት የሌለብን ነገር አለመንካት፣ መዋል በሌለብን ስፍራ አለመዋል፣ አይሲ ያለ ሰፈራችን አለመዋል። ይገባችኋል አባባላችን? ለእኛ ያልተፈቀዱ የሚያረክሱን ነገሮች አሉ። ባልተሰጠን ነገር ውስጥ አለመግባት፣ ልብሳችንን ቅዱስ ማድረግ። እግዚአብሔር ቅዱስ ስለሆነ እናንተ ምን ሁኑ ይላል መጽሐፍ ቅዱስ? ቅዱሳን ሁኑ። ይህ የዳነው ለቅድስና ነው። ተጠርተን የወጣ ነው እንደ ግብፃውያን ለመኖር ሳይሆን የወጣ ነው የተለየ ሕዝብ ለመሆን ነው። ቅዱስ ሕዝብ፣ ለርስቱ የተለየ ወገን እንድንሆን እግዚአብሔር መርጦናል። ወገኖቼ ሆይ እንግዲህ እየደመደምኩ ስመጣ በዚህ ሰመሪ አብረን እንመልከት። ሰው በትውልዱ ገና ከማፀን ሲወጣ ኃጢአተኛ ነው። የውርስ ኃጢአት አለበት። ይህንን ከተረዳን የሚወለዱ ሕፃናት ሰው ሁሉ በደለኛ፣ ሰው ሁሉ ኃጢአተኛው። ስለዚህ ሲወለድ ጀምሮ ዝንባሌው ምንድን ነው? ወደ ኃጢአት ነው እንጂ ወደ ጽድቅ አይደለም። ለዚህ ነው ሰው የሚበድለው። ከዚህ ነው ከውርስ ኃጢአት ኢምፒዩትድ ከሆነ ኃጢአት መዳን ያለብን፣ መታጠብ ያለብን፣ በክርስቶስ ኢየሱስ ዳግም መወለድ ያለብን። ሌላው ዛሬ የተመለከትነው ምንድን ነው? ሰው ሁሉ ለሚሰራው ኃጢአትም በግብር ለሚሰራው ኃጢአት በእግዚአብሔር ፊት ተጠያቂ ነው። ስለዚህ በእግዚአብሔር ፊት እንዳንቆም ንስሐ ያስፈልገናል። በሕያው በእግዚአብሔር ፊት መቆም እጅግ የሚያስፈራ ነው ይላል መጽሐፍ ቅዱስ ወገኖች። ስለዚህ ሌላው ብቸኛ መድኃኒት ለዚህ በሽታ ለኃጢአት በሽታ ብቸኛ መድኃኒት አብ ያዘጋጀው ወልድን ብቻ ነው። ብቸኛው መንገድ ወልድ ነው። የኃጢአት ስርየት በኃጢአት መታጠብ የሚገኝ ሌላ ምንም ነገር የለም። ስርየቱ ያለው በኢየሱስ ደም ብቻ ነው። የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻል ይላል መጽሐፍ ቅዱስ ወገኖች ሆይ። ሌላ ደግሞ መጨረሻ ላይ እንደመደመው ብለን ነው የኢየሱስ አዳኝነት እንዲሆን ሰው ንስሐ ሊገባ ወይም ደግሞ የኢየሱስን አዳኝነት ለመቀበል መጀመሪያ ሰው ንስሐ ሊገባ ያስፈልገዋል። ከዛ ሊያምን ይገባዋል። ስለ ሬፐንተንስ እና ስለ ፌዝ የሚቀጥለው ዓርብ ትንሽ ነካ አረግላችኋለሁ። ከዚህ ጠንከር እያረኩት እመጣለሁኝ። ግን በጣም ወሳኝ ነው። ቤዚክ ነው። እናውቀዋለን ብለን ነው የምናስበው፣ ግን ወሳኝ ነው። ስለዚህ እግዚአብሔር የሰማነውን ይባርክልን። ምክንያቱም ኃጢአት በእግዚአብሔር ፊት በጣም ተጠያቂነት ስለሚያደርገን ሕይወታችንን ልንቀድስ ይገባናል። ሕይወታችንን ልናጠብ ይገባናል። በክርስቶስ ኢየሱስ ኃጢአትን ሲሪየስ አድርገን እንውሰደው። ሊኮሰኩስን ይገባል። ሞኝ በኃጢአት ይስቃል ይላል መጽሐፍ ቅዱስ። እዚህ አትቀመጥ ከኃጢአተኞች ጋር በፌዘኞች ወንበር አትቀመጥ ይላል። እንዳትረክስ ይላል መጽሐፍ ቅዱስ። አትተባበራቸው ይላል መጽሐፍ ቅዱስ። ስለዚህ ሲሪየስሊ እንውሰደው። ስለ ኃጢአት ስንማር ሲሪየስ እንሆን። ኃጢአትን አቅለን አንመልከተው። በአይን የሚገቡ ኃጢአቶችን አቅለን አንመልከታቸው። በጆሮ የሚገቡ ኃጢአቶችን አቅለን አንመልከታቸው። እዚህ የጻፍኩላችሁን ስዕሉ ላይ ተመልከቱት። የሚያሳየው ነገር ከሰውየው ልብ ውስጥ የሚወጣው ምንድን ነው? ትዕቢት፣ ሌብነት፣ ማታለል፣ ርኩሰት፣ መግደል፣ ስንፍና፣ ክፉ ሐሳብ፣ ስድብ፣ መጎምጀት፣ ምኞት፣ ርኩሰት፣ ጣዖት አምልኮ፣ አመፅ። እነዚህ ሁሉ በእግዚአብሔር ፊት ርኩሶች ናቸው። ከሰው ልብ የሚፈልቀው ይሄ ነው። ይሄ በኢየሱስ ደም ሊነጻ ይገባል። ዳግም በመወለድ አዲስ ፍጥረት መሆን ይገባዋል። ዳግም ከተወለድን በኋላ አዲስ ፍጥረት ከሆንን በኋላ ደግሞ ተመልሰን ውሻ ወደ ጥፋቱ እንደሚመለስ ወደ ኃጢአት እንዳንመለስ ነው። ስለዚህ ኃጢአት ለእግዚአብሔር ሲሪየስ ነው። አንድ ልጅ ነበረው፣ አንዱን ልጅ ሰጠ። ከዚህ ኃይለኛ ሰንሰለት፣ ከዚህ ኃይለኛ ቀንበር ውስጥ፣ ከዚህ ኃይለኛ እርግማን ውስጥ ሰውን ለማውጣት ወልድ ዙፋኑን ትቶ ወደ ምድር መውረድ ነበረበት። ስለዚህ ኃጢአት ጨዋታ አይደለም። ከዚህ በፊት እንዳልኳችሁ ኃጢአት መለቃለቂያ፣ የኢየሱስ ደም መለቃለቂያ አይደለም። ቦካ እያደረግን የምንለቃለቅበት አይደለም ብያችኋለሁ። የምንነጻበት ነው። አቅልን እንመልከተው። ሲሪየስ እንሆን። ከአንደበታችን የሚወጣው በዓይናችን የሚገባ በጆሮአችን የሚገባ በአካሄዳችን የሚገለጥ ለሰዎች የሚኖረን ልብ ቢ ቬሪ ኬርፉል።
መንፈስ ቅዱስ ይሙላብን። በብርሃን እንመላለስ፣ በመንፈስ ተሞልተን እንመላለስ። እግዚአብሔር ደግሞ በጸጋው ይደግፈናል። እግዚአብሔር ስም የተባረከ ይሁን።